ሰላም ውድ ተማሪዎች በዛሬው ሁለተኛ የምዕራፍ 4 ኬሚስትሪ ግሬድ 11 ትምህርታችን ላይ ደግሞ ስለ ሬት ኦፍ ሪአክሽን እንመለከታለን። እንግዲህ ኬሚካል ካይኔቲክስ ለሬት ኦፍ ሪአክሽን እንደሚያጠና ከዚህ በፊት በነበረው በ4.1 ቪዲዮአችን ላይ ተመልክተናል። አሁን ደግሞ በ4.2 ቪዲዮአችን ላይ ሬት ኦፍ ሪአክሽንን እንመለከታለን ማለት ነው። እንደተለመደው ሳቋማዎች ነን። የዩቲዩብ ቻናላችንን ሰብስክራይብ አላደረጋችሁ የደውል ምልክቷን በመጫን ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ ሼር በማድረግ ሌሎች እንዲደርስ አድርጉ። አሁን ቀጥታ ወደ 4.2 the rate of reaction እንሄዳለን። ጥሩ አሁን የሴክሽን 4.2 ኦብጀክቲቮች አጠር አድርገን ለማየት እንሞክራለን። at the end of this section the students will be able to define rate of reaction። እንግዲህ 4.2ን ከተማራችሁ በኋላ rate of reactionን ዲፋይን ማድረግ ትችላላችሁ። Describe rate of reaction using graph። ከዚህ በተጨማሪ rate of reactionን ዲፋይን ማድረግ ብቻ ሳይሆን ግራፍን በመጠቀም ዲስክራይብ ማድረግ ያስችላችኋል። ይህ ክፍለ ትምህርት C conduct an experiment to illustrate the relative rate of reaction። ከዚህ በተጨማሪ እዚህ ቪዲዮ ላይ ባንመለከተውም ከመምህራኖቻችሁ ጋር ኤክስፐሪመንትን በመስራት rate of reactionን የበለጠ እንድትረዱትና መግለጽ እንድትችሉ ያስችላችኋል ይህ ሴክሽን። D. List the preconditions for a chemical reaction to occur። ከዚህ በተጨማሪ ይህን ሴክሽን ተምራችሁ ስጨርሱ አንድ ኬሚካል ሪያክሽን እንዲካሄድ ወይም ደግሞ ኢፌክቲቭሊ እንዲከናወን የሚያስፈልጉትን ቅድመ ሁኔታዎች ሊስት ማድረግ ያስችላችኋል። በስተመጨረሻም እንግዲህ at the end of this section the students will be able to explain how collision, activation energy and proper orientation of reactants cause a chemical reaction to occur። በስተመጨረሻም cause of chemical reaction የምንላቸው ወይም ደግሞ ኬሚካል ሪያክሽን እንዲከናወን ቅድም ፕሪኮንዲሽን ያልናቸውን ነገሮች እዚህ ጋር እንመለከታለን ወይም ኤክስፕሌን ማድረግ ትችላላችሁ ማለት ነው። ኮሊዥን እንዴት እንደሚከናወን እንዲሁም ደግሞ አክቲቬሽን ኢነርጂ፣ ፕሮፐር ኦሪየንቴሽን ኦፍ ሪያክታንትስ ምን ማለት እንደሆነና እንዴት ኬሚካል ሪያክሽን እንዲፈጠር እንደሚያደርግ ኤክስፕሌን ማድረግ ትችላላችሁ። ጥሩ እንደተለመደው ትምህርታችንን በአክቲቪቲ እንጀምራለን። አክቲቪቲ 2.6 Discuss each of the following questions in a group and present your responses to the whole class። ቀጥሎ ባሉ ጥያቄዎች ላይ በግሩፕ ዲስከስ ታደርጉና በክላስ ውስጥ ፕሬዘንት ታደርጋላችሁ። Question number 1 What does rate mean? የመጀመሪያው ጥያቄ እንግዲህ ሬት ማለት ምን ማለት ነው የሚለን እንግዲህ ሬትን በተለያየ መልክ ዲፋይን እናደርገዋለን። ሬት ውስጥ ግን ሁሉ ጊዜ ምን አለ? ሰዓት አለ፣ a given time አለ። ስለዚህ within a given time ያለን ቼንጅ ነው ሬት የምንለው። ስለዚህ ተማሪዎች ሁሉ ጊዜ ሬት ስንል the amount of change per time ሪፈር ያደርጋል ወይም ደግሞ የአንድን ነገር ለውጥ በሆነ ጊዜ ውስጥ በሆነ ውስን በሆነ ጊዜ ውስጥ ያለን ለውጥ ነው ሪፈር የሚያደርግልን ማለት ነው። እኛ ከምናየው አውድ ጋር ስንመለከተው ሬት ምንን ሪፈር ያደርጋል? the concentration of reactant consumed or product formed in what? in a given unit of time። ስለዚህ በሆነ በተሰጠ ሰዓት ውስጥ ያለን የሪያክታንት ለውጥ ወይም የፕሮዳክት ለውጥ ወይም ደግሞ የሪያክታንት ለውጥ ስንል የሪያክታንት መቀነስና የፕሮዳክት ፎርም መሆን ማለታችን ነው። ስለዚህ ይሄን ሞር የበለጠ ቀላል ለማድረግ ለምሳሌ እዚህ ጋር እንደምንመለከተው እዚህ ጋር ሃይድሮክሎሪክ አሲድ እና ማርብል ቺፕስ ሪያክት በሚያደርጉበት ጊዜ ካርቦን ዳይኦክሳይድ እዚህ ጋር ሪሊዝ ያደርጋሉ። ማሱ እየቀነሰ ይሄዳል። ስለዚህ የሪያክታንቱ ማስ ሎስ የሚሆንበት በሆነ ጊቭን ታይም ውስጥ የሚቀንስበት መጠንና ፕሮዳክቱ የሚጨምርበት መጠን ማለታችን ነው ሬት ማለታችን። ስለዚህ ሬትን ስንገልጸው ምን ማለታችን ነው? the amount of or the concentration of reactant consumed or disappear or the amount of product formed። ለምሳሌ በሁለት ደቂቃ ውስጥ ብንወስን ሰዓታችን ስፔሲፊክ ብናደርገው በሁለት ደቂቃ ውስጥ ምን ያህል የሪያክታንቱ መጠን ወደ ፕሮዳክትነት ይቀየራል ወይም ደግሞ ምን ያህል ፕሮዳክት በዛች ሁለት ደቂቃ ውስጥ ፕሮዲዩስ ይሆናል። ይህንን ምን ብለን እንገልጸዋለን? ሬት ብለን እንገልጸዋለን። Question number 2 Does sugar dissolve faster in hot or in cold tea? Why? ጥያቄ ቁጥር 2 የሚለን ሹገር በሙቅ ወይስ በቀዝቃዛ ሻይ ውስጥ ነው ፈጥሮ የሚሟሟው ነው የሚለን ለምን ነው የሚለን። እርግጠኛ ነኝ መልሳችኋል። ምን አላችሁ? ሆት አይደለ? አዎ በሙቅ ወይም ደግሞ በፈላ ሻይ ውስጥ በቀላሉ ዲዞልቭ ያደርጋል ወይም በፍጥነት ዲዞልቭ ያደርጋል። ምክንያቱም increasing temperature increases what? the solubility of substances። ስለዚህ ቴምፕሬቸር ሲጨምር የሶሊድ ሰብስታንሶችን በሊኩዊድ ውስጥ ሶሉቢሊቲ ወይም ደግሞ ዲዞልቭ የማድረግ ፍጥነታቸውን ይጨምረዋል ማለት ነው። ምክንያቱም
ቴምፕሬቸር ሲጨምር የሶሊድና ሊኩዊድ ሞለኪውሎች ካይኔቲክ ኤነርጂያቸው ይጨምራል። ስለዚህ ካይኔቲክ ኤነርጂያቸው ጨመረ ማለት ሙቭመንታቸው ይጨምራል። ስለዚህ ኮሊዥናቸውም ይጨምራል። ፎርስ ኦፍ አትራክሽኑ በቀላሉ ብሬክ ዳውን ይሆንና ሴፓሬት ይሆናሉ ማለት ነው። ስለዚህ በቀላሉ ዲዞልቭ ያደርገዋቸዋል። ስለዚህ ተማሪዎች እንዳትረሱ ቴምፕሬቸር መጨመር ወይም ደግሞ ቴምፕሬቸር ከፍ አለ ማለት የነገሮች ሶሉቢሊቲም በዛው ልክ ይጨምራል ማለት ነው። በተለይ ደግሞ የአብዛኞቹ ሶሊድ ሰብስታንሶች በሊኩዊድ ውስጥ ዲዞልቭ የማድረግ ስፒዳቸው ይጨምራል ማለት ነው። Question number 3, how can we measure the rate of reaction? ሶስተኛው የአክቲቪቲ 2.6 ጥያቄ ደግሞ እንዴት ነው ሬት ኦፍ ሪአክሽንን ሜዠር የምናደርገው ነው የሚለን። አሁን ሬት ኦፍ ሪአክሽን ምን ማለት እንደሆነ ጥሩ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። ስለዚህ እንዴት ሜዠር እናደርገዋለን? ባጭሩ ምንድነው? by monitoring either the increase in concentration of products or by monitoring the decrease in concentration of reactant. በጣም ጥሩ። ስለዚህ ሬት ቅድም ስንል ምን ነበር ያልነው? the rate of change of concentration of reactants or products ነው አለ ያልነው። ስለዚህ ሪአክታንቱ ዲስአፒር የሚያደርግበትን ሬት ወይም ደግሞ ፕሮዳክቱ አፒር የሚያደርግበትን ሬት ነው ምን ያልነው? ሬት ኦፍ ሪአክሽን ያልነው። ስለዚህ በሁለቱ ዲፔንድ ያደርጋል ማለት ነው። ስለዚህ ፕሮዳክታችን እየጨመረ ይሄዳል ሪአክሽኑ በሚሄድበት ጊዜ፣ እንዲሁም ደግሞ ሪአክታንታችን እያለቀ እየቀነሰ ይሄዳል። ስለዚህ ያንን ሞኒተር በማድረግ ሬታችንን ምን ማድረግ እንችላለን? ሜዠር ማድረግ እንችላለን ማለት ነው። የመጨረሻው የአክቲቪቲ 2.6 ጥያቄ question number 4, what is the importance of knowing the rate of reaction? ርዕሳችን ምንድነው? ኬሚካል ካይኔቲክስ ብለናል። ኬሚካል ካይኔቲክስ ስለምንድነው የሚያጠናው ብለናል? ስለ ሬት ኦፍ ሪአክሽን ብለናል። ሬት ኦፍ ሪአክሽን ምንድነው ብለናል? the rate at which concentration of reactant disappear and the rate at which concentration of products appear ብለናል። ስለዚህ ይህንን ማወቃችን ጥቅሙ ምንድነው ነው የሚለን። በጣም ጥሩ። እንግዲህ ሬት ኦፍ ሪአክሽንን በደንብ ማወቃችን ምን ጥቅም ይኖረዋል? ሪአክሽናችንን የበለጠ ኢፌክቲቭ እና ኤፊሽንት ለማድረግ ያግዘናል ማለት ነው። ምክንያቱም ኮንዲሽኖችን አጀስት በማድረግ ሪአክሽኑ አት ስዊቴብል ሬት እንዲጓዝ ማድረግ ያስችለናል። ጥሩ ተማሪዎች ርዕሳችን ምንድነው? ሬት ኦፍ ሪአክሽን። እስካሁን አክቲቪቲ ነው የተመለከትነው። the rate of a chemical reaction measures the change in concentration of a reactant or a product per unit time. እንግዲህ ቅድም በአክቲቪቲው ላይ እንደተመለከትነው ሬት ኦፍ ሪአክሽን ስንል ምንን ሜዠር ያደርግልናል? the change in concentration of reactant or product per unit time። ስለዚህ የሪአክታንታችንን ዲስአፒራንስ ሬቱንና የፕሮዳክታችንን አፒራንስ ሬቱን ሜዠር ለማድረግ ያስችለናል። ሬት ኦፍ ኬሚካል ሪአክሽን ማለት ነው። This means that the rate of a reaction determines how fast the concentration of a reactant or product changes with time. ባጭሩ ይህን ስንጠቀልለው እንግዲህ በምን ያህል ፍጥነት ሪአክታንቱ ወደ ፕሮዳክትነት ይቀየራል የሚለውን ሬት ለማወቅ ያስችለናል። ፎር ኤግዛምፕል ፎር ኤ ጀነራል ሪአክሽን we have reactants and products። ሪአክታንቶች አሉ፣ መጨረሻ ላይ ደግሞ እነዚህ ሪአክታንቶች ኬሚካል ሪአክሽን አካሂደው ምን ይሰጡናል? ፕሮዳክቶች አሉ። ስለዚህ ከአሮ እዚህ ጋር በስተቀኝ በኩል ሁልጊዜ ማን ይገኛል? ፕሮዳክት ይገኛል። ከአሮ በፊት ወይም በስተግራ ደግሞ ሪአክታንቶች አሉ። This equation tells us that during the course of a reaction, reactant molecules are consumed while product molecules are formed. እንግዲህ ይህ ምን ያሳየናል? ቅድም ያልነው በዚህ ሳይድ ላይ ሪአክታንት አለ፣ በዚህ በኩል ደግሞ ፕሮዳክት አለ። ይህ ምን ያሳየናል? ሪአክሽኑ በሚከናወንበት ወይም ሪአክሽኑ በሚሄድበት ጊዜ ሪአክታንት ሞለኪውሎች ምን ይሆናሉ? ኮንሱምድ የሆኑ እየጠፉ ዲስአፒር እያደረጉ ይሄዳሉ። እንዲሁም ደግሞ ፕሮዳክት ሞለኪውሎች ምን ያደርጋሉ? ፎርምድ ይሆናሉ ወይም ደግሞ እየተፈጠሩ ይመጣሉ። አት ዘ ቢጊኒንግ ምንም አይነት ፕሮዳክት የለንም፣ ሪአክታንታችን ብቻ ነው የነበረን። ነገር ግን ሪአክሽኑ በሚቀጥልበት ጊዜ የዚህኛው የሪአክታንቱ መጠን እየቀነሰ የፕሮዳክታችን መጠን ደግሞ እየጨመረ ይመጣል። as a result we can follow the progress of a reaction by monitoring either the decrease in concentration of the reactants or the increase in concentration of the product። ስለዚህ ሁለት ነገሮች እንዳሉ አሁን ተረድተናል አይደል? አንደኛው ምንድነው? ዲክሪዝ ኢን ኮንሰንትሬሽን ኦፍ ሪአክታንትስ፣ የሪአክታንቶች መቀነስ አለ። በሌላ ሳይድ ደግሞ የማን አለ? ፕሮዳክቶች መጨመር አለ። የፕሮዳክት ኮንሰንትሬሽን ደግሞ ምን እየሆነ ይሄዳል? እየጨመረ ይሄዳል። ስለዚህ ሪአክሽናችንን ፕሮግረሱን ምን ማድረግ እንችላለን? ፎሎ ማድረግ እንችላለን። እንዴት? ሪአክታንቱ ዲስአፒር የሚያደርግበትን ሬት ወይም ደግሞ
ፕሮዳክታችን ፎርም የሚሆንበትን ሬት በመቆጣጠር ማለት ነው። እዚህ ጋር ግራፉን ስንመለከት እንግዲህ እዚህ ጋር እንደምትመለከቱት as the reaction proceeds እዚህ ጋር ታይም በሄደ ቁጥር መጀመሪያ ላይ ዜሮ የነበረው የፕሮዳክት መጠን ምክንያቱም ምንም አይ ፕሮዳክት የለማ ገና ኬሚካል ሪአክሽኑ ሳይጀመር ማለት ነው እየጨመረ ኮንሰንትሬሽኑ ይሄዳል። በተመሳሳይ ሬት ደግሞ እዚህ ጋር እንደምንመለከተው ሪአክታንታችን ማክሲመም ነበረ። ሪአክሽኑ በሚቀጥልበት ጊዜ እየቀነሰ ይሄዳል። Consider the progress of a simple reaction in which A molecules are converted to B molecules. እስቲ አሁን A እና B ወስደን እንመልከት። A ሞለኪውሎች አሉ ሪአክታንት ናቸው ብለን እናስብ። ወደ B ተቀየሩ። B ደግሞ ፕሮዳክት ነው ብለን እናስብ። The decrease in the number of A molecules and the increase in the number of B molecules with time are shown in figure 4.1. In general, it is more convenient to express the rate in terms of change in concentration with time. እንግዲህ A ምንድነው ብለናል? ሪአክታንት ነው። B ደግሞ ምንድነው ብለናል? ፕሮዳክት ነው ብለናል። ስለዚህ ሪአክሽኑ በቀጠለ ቁጥር ምን ይሆናል? የA መጠን እየቀነሰ ይሄዳል፣ የB መጠን ደግሞ እየጨመረ ይሄዳል። ስለዚህ ሬት ስንል ምን ማለታችን ነው ማለት ነው? the change in concentration with time. the change in concentration with time የማ either የA ወይም ደግሞ የሪአክታንት or የB የኤ በመቀነስ ይለወጣል፣ የቢ ደግሞ ምን በመሆን በመጨመር ይለወጣል። ሶ እዚህ ጋር እንደምንመለከተው እንግዲህ ሬት ኦፍ ኤ ኬሚካል ሪአክሽን በዚህ ፎርሙላ እናስቀምጠዋለን ማለት ነው። ሶ ሬት ኦፍ ሪአክሽን ኢዝ ኢኳል ቱ ቼንጅ ኢን ኮንሰንትሬሽን ኦፍ ሰብስታንስስ ያ ሰብስታንስ ኢን ተርምስ ኦፍ ሪአክታንት ሊሆን ይችላል ወይም ደግሞ ፕሮዳክት ይሆናል ኦቨር ቼንጅ ኢን ታይም። እዚህ ጋር አጠር አድርገን ስናስቀምጠው በዚህ መልክ እናስቀምጠዋለን። እቺ ዴልታ ምንን ትወክላለች ወይም ምንን ታሳየናለች? ቼንጅ ኢን ኮንሰንትሬሽንን፣ ቼንጅ ኢን ታይምን። ሶ ቼንጅ ኢን ኮንሰንትሬሽን per change in time is equal to rate of reaction. Note that delta denotes the difference between the final and initial state. So ቀደም እንዳልኳችሁ እንግዲህ ዴልታ የሚወክለው ወይም የሚያሳየው ምን ነው ማለት ነው? በፋይናል እና በኢኒሻል ስቴቱ መካከል ያለው ልዩነት። ስለዚህ አንድ ሪአክታንት ከሆነ መጠን ወደ ሆነ መጠን ሲለወጥ ለውጦች አሉ። ያንን ለውጥ ሪፕሬዘንት የምናደርግባት ነች ማለት ነው እቺ ዴልታ። Thus for the preceding reaction we can express the rate as እንግዲህ ቅድም ምን ብለናል? A ሪአክሽናችንን A ወደ B ብለን እንደ ምሳሌ ያስቀምጠናል አይደለ? ስለዚህ ለዚህ እንግዲህ ሬት ፎርሙላውን ስናስቀምጥ change in concentration of A over change in time or rate is equal to change in appearance or formation of ፕሮዳክት B per time ብለን ነው የምናስቀምጠው። እዚህ ጋር እንደምትመለከቷት ማይነስ አለች። ሁልጊዜም ሬት በፖዚቲቭ ነው የሚቀመጠው። ስለዚህ እዚህ ጋር ሪአክታንቱ ምን እየሆነ ስለሚሄድ እየቀነሰ ስለሚሄድ ቼንጃችንን ካልኩሌት ስናደርገው ማይነስ ነው የሚሆነው። ስለዚህ ያችን ማይነስ በማይነስ በማብዛት ማጥፋት ይኖርብናል ማለት ነው። ወይም ደግሞ የሪአክታንትን መቀነስም ያሳየናል። ስለዚህ መጻፋችሁ ላይ እዚች ጋር በስተት 1/2 ትላለች። ያ ግን እዚህ ጋር ምንም አይነት ስቶኪዮሜትሪክ ኮኤፊሺየንት ስለሌለ ያቺ በስተት ነች፣ እሷን አስወግዷት። ስለዚህ ሬት ፎርሙላችን ለእንደዚህ አይነት ኢኩዌሽን ሬት ፎርሙላችን ይህን ይመስላል ማለት ነው። ኢን ተርምስ ኦፍ ሪአክታንት ስናስቀምጠው ማይነስ ቼንጅ ኢን ኤ ኦቨር ቼንጅ ኢን ቲ። ይህ ስኩዌር ብራኬት ምንን ያሳየናል? ኮንሰንትሬሽንን ያሳየናል። ኢን ዊች ቼንጅ ኢን ኮንሰንትሬሽን ኦፍ ኤ ኤንድ ቼንጅ ኢን ኮንሰንትሬሽን ኦፍ ቢ አር ዘ ቼንጅስ ኢን ኮንሰንትሬሽን ሞል ፐር ሊትር ኦቨር ኤ ፔሪድ change in T. Because the concentration of A decreases during the time interval, change in A is a negative quantity. ስለዚህ ቀደም እንዳልኩት እንግዲህ ሪአክታንት ምን እየሆነ ነው የሚሄደው? እየቀነሰ ነው የሚሄደው። ስለዚህ እየቀነሰ ስለሚሄድ ቼንጁ ካልኩሌት ስናደርግ ኔጌቲቭ ቫልዩ ይመጣል። ሬት ደግሞ በኔጌቲቭ ስለማይቀመጥ እዚህ ጋር በማይነስ እናበዛዋለን ማለት ነው። ስለዚህ ሬት ማለት ቼንጅ ኢን ኮንሰንትሬሽን ኦቨር ኤ ፔሪድ ኦፍ ታይም ነው ብለናል። ስለዚህ የሬት ዩኒት ምን ይሆናል ማለት ነው? ሞል ፐር ሊትር ፐር second. The rate of a reaction is a positive quantity, so a minus sign is needed in the rate expression to make the rate positive. ይሄ ኦልሬዲ ቅድም የተነጋገርነው ስለሆነ ሁልጊዜ ሬት ኤክስፕሬሽን ላይ for reactant side ላይ በሪአክታንት ሳይድ ልብ ብላችሁ አድምጡኝ። በሪአክታንት ሳይድ ላይ ማይነስ እንጨምራለን። ምክንያቱም ሪአክታንቱ እያነሰ ስለሚሄድ መጠኑ እየቀነሰ ስለሚሄድ ቼንጅ ካልኩሌት ስናደርግ ኔጌቲቭ ይመጣል። ነገር ግን ሬት ደግሞ ፖዚቲቭ ኳንቲቲ ስለሆነ ያቺን ማይነስ ለማጥፋት በማይነስ መልቲፕላይ እናደርጋለን። On the other hand, the rate of product formation does not require a minus sign because
change in concentration of B is a positive quantity. The concentration of B increases with time. በጣም ጥሩ። በፕሮዳክት ሳይድ ደግሞ ሁል ጊዜ ስንጽፍ ምን አድ አናደርግም? ማይነስ አድ አናደርግም። ይህንን የማናደርግበት ምክንያት ምንድን ነው? ሁል ጊዜ ምን ስለሆነ ነው? ፖዚቲቭ ስለሆነ ነው። ምክንያቱም የፕሮዳክቱ መጠን እየጨመረ ስለሚሄድ then ፋይናሉና ማይነሱን ስናቀናንስ ሁል ጊዜ ፋይናሉ ስለሚበልጥ then what we don't need to add minus sign ማለት ነው። ስለዚህ always for the product side ምንም አይነት minus sign ምን ያደርግም ማለት ነው? require አያደርግም። ለምን? change in concentration ምን ስለሆነ? positive quantity ስለሆነ። ፊገር 4.1 እንግዲህ እስካሁን ያየነውን ፖይንት ሰመራይዝ ለማድረግ ይጠቅመናል። the rate of reaction A to B represented at the decrease of A molecules ምክንያቱም A reactant ስለሆነ with time and the increase of B molecules with time። እዚህ ጋር እንደምንመለከተው መጀመሪያ ላይ የB ሞለኪውሎች ምን ነበሩ? ዜሮ ወይም ደግሞ የሉም ጭራሹን። ምክንያቱም ሪያክታንቶቹ ገና ወደ ፕሮዳክት መቀየር ስላልጀመሩ። ነገር ግን once the reaction begins then what ሪያክሽኑ ሲጀምር A ሞለኪውሎች እዚህ ጋር እንደምታዩት ምን እየሆነ ነው የሚሄደው? እየቀነሰ ይሄዳል። የቢ ደግሞ ወይም ደግሞ የፕሮዳክት ሞለኪውሎች ደግሞ ምን እየሆነ ይሄዳል? እየጨመረ ይሄዳል ማለት ነው። ስለዚህ ይህ ግራፊካል ሪፕሬዘንቴሽን ምንን ያሳየናል ማለት ነው? ሬት ኦፍ ሪያክሽን A to B ያሳየናል። For more complex reactions we must be careful in writing a rate expression። እያየን ያለነው እንግዲህ rate expression አጻጻፎችን ነው። ቅድም A to B ተመልክተናል፣ ወይም ደግሞ A ሪያክታንት ወደ B ሲቀየር ሬት ኤክስፕሬሽኑ ምን እንደሚመስል ተመልክተናል። አሁን ደግሞ 2A 2B ወይም ደግሞ ፕሮዳክታችን B ሆኖ ሪያክታንት ደግሞ 2A ሲሆን ሬት ኤክስፕሬሽኑ ምን ይመስላል የሚለውን እንመለከታለን። 2 moles of A disappear for each mole of B። በጣም ጥሩ። እንግዲህ እዚህ ጋር ምን አለ? ቅድም እንዳየነው 2A ወደ ምን ያልነው? ወደ B such kind of reaction ነው ያልነው። ስለዚህ እዚህ ጋር በምንመጣበት ጊዜ ምን አለው? እዚህ ጋር ኮኤፊሽንት አለው A፣ B ግን የለውም። ስለዚህ ይህ ምን ያሳየናል? 2 moles of A disappear እንደሚያደርጉ አንድ ሞል ኦፍ B ፎርም ሲሆን ማለት ነው። so that the rate at which B forms is 1/2 the rate at which A disappears. we write the rate as either። በጣም ጥሩ። ስለዚህ እዚህ ጋር እንደምትመለከቱት look ሬት ኤክስፕሬሽናችን ከA to B ይለያል። እዚህ ጋር እንደምትመለከቱት ምን አለ? ስቶኪዮሜትሪክ ኮኤፊሽንት አለ። ስለዚህ በሪያክታንት ሳይድ ጊዜ ከማይነሱ በተጨማሪ ኮኤፊሽንት ካለ በዚህ መልክ 1/2 1/3 ቢሆን 1/4 እያልን በዚህ መልክ እናስቀምጣለን ማለት ነው። ስለዚህ ሬት ኤክስፕሬሽናችን ፎር ሪያክታንት ይህን ይመስላል፣ ለፕሮዳክቱ ደግሞ ይህንን ይመስላል ማለት ነው። ምክንያቱም 2A ምን ስለሰጠን 1 mole of B ፕሮዲውስ ስላደረገልን። Similarly, for the reaction small a capital A plus small b capital B gives us small c capital C plus d capital D። so እነዚህ እንግዲህ ስቶኪዮሜትሪክ ኮኤፊሽንቶች ናቸው፣ ሪያክሽኑን ባላንስ የሚያደርጉት ናቸው ማለት ነው። ስለዚህ ለዚህ ኢኩዌሽን ሬት ኤክስፕሬሽኑ ምን ይመስላል ማለት ነው? በዚህ በኩል ያሉት ሪያክታንት ናቸው እንዳትረሱ፣ በዚህ በኩል ያሉት ደግሞ ፕሮዳክት ናቸው። በሪያክታንት ሳይድ ላይ ሬት ኤክስፕሬሽን ስጽፍ ሁል ጊዜ ምንን አስቀምጣለሁ? ማይነስ ሳይንን አስቀምጣለሁ እዚህ ጋር እንዳትረሱ። so this is the rate expression for this reaction ማለት ነው። so rate is equal to 1 minus 1/A then change in concentration of A per given time is equal to 1/B change in concentration of B within a given time is equal to 1/C minus አድ አደረግም፣ ነገር ግን ስቶኪዮሜትሪክ ኮኤፊሽንት ስላለ እሱን በዚህ መልክ አስቀምጣለሁ ማለት ነው። so this is the rate expression for this chemical reaction። አሁን እስካሁን የተማርነውን ደግሞ በምሳሌ እንመለከታለን። example 4.1 question number 1 write the rate expressions for the following reactions in terms of the disappearance of the reactants and the appearance of the products። so ቀጥሎ ላሉት ኢኩዌሽኖች ምንን አስቀምጡ ነው የሚለው? ሬት ኤክስፕሬሽናቸውን አስቀምጡ ነው የሚለው። ስለዚህ ከዚህ በፊት በተማርነው ህግ መሰረት ሬት ኤክስፕሬሽናቸውን እንሰራለን። so rate is equal to ከዲስአፒራንስ ውስጥ ጀምር ወይም ደግሞ ከሪያክታንቶች ውስጥ ጀምር ምንም አይነት ኮኤፊሽንት ስቶኪዮሜትሪክ ኮኤፊሽንት የላቸውም። ሲምፕሊ የማደርገው ምንድነው? ማይነስ ብቻ ዜን ዋት ቼንጅ ኢን ኮንሰንትሬሽን ኦፍ አዮዳይድ አየን ኦቨር ዋት ቼንጅ ኢን ታይም which is equal to ሌላኛው ደግሞ ሪያክታንት ምንድነው? ሃይፖክሎራይት ነው ማለት ነው። so change in ማይነስ አደርጋለሁ እዚህም ጊዜ እንዳትረሷት ማይነስ 1 change in concentration of hypochlorite ion
over change in time is equal to product ጋር ስንመጣ ማይነስ አልጨምርም ኦሬዲ ፕሮዳክት እየጨመረ ስለሚሄድ ፖዚቲቭ ነው ሪዛልቱ ማለት ነው ኮኤፊሺየንትም የለውም ስለዚህ change in concentration of chloride minus over change in time is equal to change in concentration of hypoiodide ion over change in time ስለዚህ ለዚህ ኬሚካል ሪአክሽን ሬት ኦፍ ኤክስፕሬሽኑ ይህን ይመስላል ኢን ተርምስ ኦፍ አፒራንስ ኤንድ ዲስአፒራንስ ስናስቀምጠው ወይም ደግሞ ኢን ተርምስ ኦፍ ዲስአፒራንስ ኦፍ ሪአክታንትስ ኤንድ አፒራንስ ኦፍ ፕሮዳክትስ ስንገልጸው ማለት ነው ቢጋ ስንመጣ 3 moles of ozone gives 2 moles of ozone ለዚህ ሬት ኤክስፕሬሽኑ እንድናስቀምጥ ነው ማለት ነው ስለዚህ እዚህ ጋር ስንመጣ ምን አለ ኮኤፊሺየንት አለ ሪአክታንት ሳይድም ፕሮዳክት ሳይድም ማለት ነው ስለዚህ ሬት ኢዝ ኢኳል ቱ ማይነስ እንዳትረሱ ለሪአክታንት ሳይድ then what ስቶይኪዮሜትሪክ ኮኤፊሺየንታችን 3 ነው አይደል ስለዚህ 1/3 change in concentration of ozone over what change in time is equal to እዚህ ጋር እንደምንመለከተው ስቶይኪዮሜትሪክ ኮኤፊሺየንት አለን in the product side 2 ሞል of oxygen ozone ነው ፕሮዲዩስ የሚያደርገው ማይነስ አላረግም ነገር ግን 1/2 change in concentration of ozone per time ይመጣል ማለት ነው ስለዚህ ሬት ኤክስፕሬሽናችን ይህን ይመስላል ማለት ነው ሁሉ ጊዜ ሬት ኤክስፕሬሽንን ስንጽፍ አንድ ሪአክታንት ነው ወይስ ፕሮዳክት በሱን እንመለከታለን ከዛ በኋላ ሪአክታንት ከሆነ ማይነስ አድ እናደርጋለን ፕሮዳክት ከሆነ ምንም ነገር አድ አናደርግም ከዛ ውጪ ግን ኮኤፊሺየንት መኖርና አለመኖሩን እንመለከታለን ኮኤፊሺየንት ካለ then 1 over that coefficient እናደርጋለን ማለት ነው in front of the concentration or the change in concentration ሲጋም ስንመጣ እንግዲህ ሬት ኢዝ ኢኳል ቱ እዚህ ጋር ሪአክታንት ሳይድ ላይ ምን አለን ኮኤፊሺየንት አለን ፕሮዳክት ሳይድም ኮኤፊሺየንት አለን ስለዚህ ማይነስ 1/4 change in concentration of NH3 over change in time is equal to እዚህ ጋርም ኮኤፊሺየንት ስላለን minus 1/5 change in concentration of O2 over change in time ይመጣል ማለት ነው ፕሮዳክት ሳይድ ጋርም ስንመጣ 4 ሞል ኦፍ NO እና 6 ሞል ኦፍ H2O ነው ፕሮዲዩስ የሚሆነው ስለዚህ 1/4 change in concentration of NO per given time is equal to 1/6 change in concentration of H2O over change in T ብለን እናስቀምጣለን ማለት ነው ስለዚህ ለዚህ ኢኩዌሽን ሬት ኤክስፕሬሽኑ ይህን ይመስላል ማለት ነው ማይነስ እዚህ ጋር አድ አድርገናል ለሪአክታንት ሳይዶቹ ወይም ዲሳፒር እያደረጉ ለሚሄዱ ሳይድ ማለት ነው ከዛ በተጨማሪ ደግሞ እዚህ ጋር ስቶይኪዮሜትሪክ ኮኤፊሺየንት ስላለ በዚህ መልክ እዚህ ጋር አስቀምጠናል ማለት ነው ስለዚህ ተማሪዎች በቁጥር እየተካን ወይም ደግሞ እየተካችሁ እንድትሰሩም ስለምትጠየቁ ሬት ኤክስፕሬሽን ሐሳቡን በደንብ ልትረዱት ይገባል ካልገባችሁ እነዚህ ምሳሌዎች ደጋግማችሁ ተመልከቷቸው Question number 2 in the reaction of nitric oxide with hydrogen if the rate of disappearance of NO is 5.0 times 10 to the power of minus 5 mole per liter per second what is the rate of reaction for the formation of N2 በጣም ጥሩ እዚህ ጋር የተሰጠን ኢንፎርሜሽን አለ ምን ተሰጥቶናል the rate of disappearance of NO ሰጥቶናል the rate of disappearance of nitric oxide ሰጥቶናል 5.0 times 10 to the power of minus 5 mole per liter per second what is the rate of reaction for the formation of ናይትሮጅን የሚለን ስለዚህ ሁለቱ ጋር እንመጣለን በዚህና ወይም ደግሞ በናይትሪክ ኦክሳይድ እና ናይትሮጅን ነጥለን እንመለከታቸዋለን ሶ ናይትሪክ ኦክሳይድ ጋር ስመጣ -1/2 change in concentration of NO over change in time is equal to ፕሮዳክት ጋር ስመጣ ወይም ናይትሮጅን ጋር ስመጣ ምንም አይነት ኮኤፊሺየንት የለውም ስለዚህ change in concentration of N2 over change in time ስለዚህ ጠይቅ ነው የዚህን ሬት ነው ማለት ነው ባጭሩ ምንድነው ማለት ነው change in concentration of nitrogen gas over change in T ምን ይሰጠናል rate of formation of nitrogen gas ይሰጠናል ስለዚህ እሱ ካልኩሌት ለማድረግ half times change in NO over change in T ማለት ደግሞ the rate of disappearance of nitric oxide ነው it's already given then replace ማድረግ ነው የሚጠበቅብኝ ማለት ነው ሲባዛ 5.0 times 10 to the power of minus 5 mole per liter per second ይመጣል ማለት ነው finally our answer will be 2.5 times 10 to the power of minus 5 mole per liter per second ይሆናል አሁን ሰዓቱ የኤክሰርሳይዝ ነው አደራ የምላችሁ እንግዲህ መጀመሪያ በራሳችሁ በደንብ ለመስራት ሞክሩ የተማርነውን አፕላይ አድርጉ ከዛ በኋላ መልሶቻችሁን ክሮስ ቼክ ማድረግ ትችላላችሁ ኤክሰርሳይዝ 4.1 question number 1
write the rate expression for the following reaction ለዚህ reaction rate expressionን ጻፉ ነው የሚለው a the formation of carbon dioxide and H2O ስለዚህ ለformation of carbon dioxide እና water ሬት ኢኩዌሽናቸውን ጻፉ ነው የሚለን ስለዚህ ካርቦን ዳይኦክሳይድ እዚህ ጋር እንደምንመለከተው ፕሮዳክት ነው ወተርም ጋር ስመጣ ፕሮዳክት ነው ስለዚህ አፒር ያደርጉ የሚሄዱ ናቸው ሶ ሬት ኢዝ ኢኳል ቱ ለካርቦን ዳይኦክሳይድ ቼንጅ ኢን ኮንሰንትሬሽን ኦፍ ካርቦን ዳይኦክሳይድ within a given time ይሆናል ስለዚህ ይህን ይመስላል ማለት ነው ሬት ኦፍ ካርቦን ዳይኦክሳይድ ማለት ነው ሬት ኦፍ ፎርሜሽን ኦፍ ካርቦን ዳይኦክሳይድ ሬት ኦፍ ፎርሜሽን ኦፍ ወተር ጋስ መጣ ደግሞ there is coefficient ወይም ደግሞ stoichiometric coefficient አለን ስለዚህ 1/2 change in concentration of water over change in time ሬት ኤክስፕሬሽኑ ይህን ይመስላል ማለት ነው the disappearance of methane and oxygen ስለዚህ እነዚህ ሪአክታንቶች ናቸው ዲስአፒር ያደርጋሉ ፕሮዳክቱ ደግሞ አፒር ያደርግ ይሄዳል ሪአክሽኑ ፕሮሲድ በሚያደርግበት ማለት ነው ጊዜ ማለት ነው ስለዚህ እዚህ ጋር ስንመለከት ሚቴን ምንም አይነት ስቶይኪዮሜትሪክ ኮኤፊሺየንት የለውም ሬት ኦፍ ሚቴን ሬት ኦፍ ዲስአፒራንስ ኦፍ ሚቴን ኢዝ ኢኳል ቱ ቼንጅ ማይነስ እንዳረሱ ማይነስ ቼንጅ ኢን ኮንሰንትሬሽን ኦፍ ሚቴን ኦቨር ቼንጅ ኢንቲ ይሆናል ማለት ነው ኦክሲጅን ጋር ስንመጣ ስቶይኪዮሜትሪክ ኮኤፊሺየንቱ አለው ስለዚህ ሬት ኦፍ ዲስአፒራንስ ኦፍ ኦክሲጅን ኢዝ ኢኳል ቱ minus 1/2 change in concentration of O2 over change NT ወይም ደግሞ change in time ይሆናል question number 2 the reaction for the formation of ammonia is given as N2 in the form of gas plus 3 moles of hydrogen gas gives us 2 moles of ammonia gas right the rate reaction for the formation of ammonia ነው የሚለን ስለዚህ አሞኒያ ጋር መጣለን ፕሮዳክት ነው አሞኒያ ማይነስ አልተጠቀምም ማለት ነው 2 ሞል ኦፍ አሞኒያ ነው ፕሮዲዩስ የሚሆነው ስለዚህ ስቶይኪዮሜትሪክ ኮኤፊሺየንታችን 2 ነው ማለት ነው ሶ the rate of ammonia formation is equal to half change in concentration of ammonia over change in time ይሆናል b the disappearance of nitrogen and hydrogen እዚህ ጋር ስመጣ ናይትሮጅን ምንም አይነት ኮኤፊሺየንት የለውም ሃይድሮጅን ስመጣ ደግሞ 3 ኮኤፊሺየንት አለው so the rate of disappearance of nitrogen is equal to since disappearance ስለሆነ እያወራን ያለ ነው I will add minus sign change in concentration of N2 over change in time for hydrogen rate of disappearance of hydrogen is equal to minus there is stoichiometric coefficient 3 minus 1/3 change in concentration of H2 over change in time ይሆናል question number 3 consider the reaction of 4 moles of nitrogen dioxide gas plus oxygen gas gives us 2 moles of dinitrogen pentoxide suppose that at a particular moment during the reaction molecular oxygen is reacting at the rate of 0.037 mole per liter per second so A at what rate is dinitrogen pentoxide being formed በጣም ጥሩ ተማሪዎች በጣም ቀላል ነው እንደዚህ አይነቱን ጥያቄ ለመስራት ልብ ማለት ያለባችሁ ሬት ኤክስፕሬሽን ነው ሬት ኤክስፕሬሽን በደንብ ከገባችሁ እንደዚህ አይነቱን ጥያቄ ለመስራት በጣም ቀላል ነው ስለዚህ እዚህ ጋር የተሰጠን አለ የማን የተሰጠን የኦክሲጅን ተሰጥቶናል እዚህ ጋር እንደምንመለከተው ሞለኪውላር ኦክሲጅን ሬቱ ተሰጥቶናል ሬት ኦፍ ዲስአፒራንሱ ተሰጥቶናል የሆነ ሞመንት ላይ ስንት ነው ያ 0.037 ሞል ፐር ሊትር ፐር ሰከንድ ነው የተጠየቅነው ደግሞ ማን ነው rate of formation of dinitrogen pentoxide ነው ስለዚህ ሁለቱን ኮንሲደር አረጋለሁ ማለት ነው ሁለቱን ኮንሲደር ሳረግ ለኦክሲጅን ሬት ኤክስፕሬሽኑ ምንድነው የሚሆነው minus change in concentration of oxygen over change in time is equal to whereas for dinitrogen pentoxide gas እዚህ ጋር እንደምንመለከተው ምን አለ stoichiometric coefficient አለ ስለዚህ 1/2 change in concentration of N2O5 እዚህ ጋር ስኩዌር ብራኬት አለች over change in time ስለዚህ ይሄኛው ኦሬዲ ተሰጥቶኛል ስለዚህ በዚህ ቦታ ላይ እዚህ ጋር የተሰጠኝን ቁጥር ሪፕሌስ ማድረግ ነው ማለት ነው ስለዚህ 1/2 change in concentration of dinitrogen pentoxide over change in time is equal to 0.037 mole per liter per second ይሆናል ማለት ነው ከዚህ በኋላ እንግዲህ ምን ማድረግ ነው ሪአሬንጅ ማድረግ ወይም ደግሞ ሁለቱንም በሁለት ማብዛት ነው ስለዚህ ሁለቱንም ሳይድ በሁለት ሳበዛው ስንት ይመጣል ማለት ነው change in concentration of N2O5 ወይም ደግሞ rate of appearance of dinitrogen pentoxide is equal to 2 times 0.037
which is equal to 0.074 ሞል per liter per ሰከንድ ይመጣል ማለት ነው። ስለዚህ እዚህ ጋር ያደረግነው ነገር ምንድነው ማለት ነው? ሁለቱን ኤክስፕሬሽኖች ጻፍኩኝ ወይም ደግሞ ሬት ኤክስፕሬሽንን ፎር ዲስአፒራንስ ኦፍ ኦክሲጅን ሞለኪውል እና ሬት ኤክስፕሬሽንን ፎር አፒራንስ ኦፍ ዳይናይትሮጅን ፔንታኦክሳይድን እዚህ ጋር ባለው መልክ ጻፉኝ። ከዛ በኋላ ሪአሬንጅ ነው ያደረኩት ኦልሬዲ ይሄኛው ቁጥር ቫልዩ ስለሰጠኝ ማለት ነው። ሶ ማይ ፋይናል አንሰር ኦር ሬት ኦፍ appearance of dinitrogen pentaoxide is equal to ስንት ይሆናል ማለት ነው? 0.074 mol per liter per second ይመጣል። Suppose that at a particular moment during the reaction molecular oxygen is reacting at the rate of 0.037 mol per liter per second. B at what rate is nitrogen dioxide reacting ነው የሚለን በተመሳሳይ መልኩ ልክ ቅድም እንደሰራሁት እዚህ ጋም በማና በማን መካከል በናይትሮጅን ዳይኦክሳይድ እና ወይም ደግሞ ኦክሲጅን ሞለኪውል ለሁለቱ ሬት ኤክስፕሬሽን ጽፍና ከዛ በኋላ በእኩልናል ሳይን አገናኛቸዋለሁ ማለት ነው። ሶ change in concentration of oxygen over change in time which is already given ነው የተሰጠን value ነው is equal to እዚህ ጋር እንደምትመለከቱት ምን አለች? አው stoichiometric coefficient 4 አለች። ስለዚህ 1/4 change in concentration of NO2 over change in time ይሆናል ማለት ነው። ስለዚህ ቺን ኮኤፊሺየንት 1/4 ለማጥፋት ሁለቱም ሳይድ በምን አበዛለሁ? በ4 አበዛዋለሁ ማለት ነው። then finally change in concentration of NO2 over change in T ወይም ደግሞ rate of disappearance of nitrogen dioxide is equal to 4 times የተሰጠኝ የኦክሲጅን ኮንሰንትሬሽን ይሆናል which is my final answer is equal to 0.148 mol per liter per second ይመጣል ማለት ነው። Question number 4. Consider the reaction of 4 moles of phosphine which gives us 1 mole of phosphorus molecule plus 6 moles of hydrogen molecule. Suppose that at a particular moment during the reaction, hydrogen is being formed at the rate of 0.078 ሞል per liter per second። በጣም ጥሩ እንግዲህ እዚህ ጋር ይህ ኢኩዌሽን ተሰጥቶናል፣ ይህ ሪአክሽን ተሰጥቶናል ማለት ነው። 4 ሞል ኦፍ ፎስፋይን ዲኮምፖዝ ሲያደርግ 1 ሞል ኦፍ ፎስፈረስ ሞለኪውል እና 6 ሞል ኦፍ ሃይድሮጅን ሞለኪውልን ፕሮዲዩስ ያደርጋል። ስለዚህ ይህ ኬሚካል ሪአክሽን ተሰጥቶናል። ስለዚህ በዚህ ኬሚካል ሪአክሽን ውስጥ የሆነ ሞመንት ላይ የሃይድሮጅን ሬት ኦፍ ፎርሜሽን ይሄን ያህል ነው ተብሎ እዚህ ጋር በቁጥር ተገልጾልናል ማለት ነው። ስለዚህ ይህ ከተሰጠን then what P4 ሪአክት የሚያደርግበትን ሬት ካልኩሌት አድርጉን የተባልነው። ስለዚህ ወደ P4 እና ሃይድሮጅን መካከል ላይ ወዳለው የሬት ዝምድና ስመጣ so rate is equal to in terms of P4 change in concentration of P4 over change in time which is equal to እዚህ ጋር stoichiometric coefficient 6 ስላለን 1/6 change in concentration of hydrogen over change in T. Hydrogen rate of formation እዚህ ጋር ተሰጥቷል። ዜን ሰብስቲዩት ነው የምናደርገው ማለት ነው። ስለዚህ rate of formation of phosphorus molecule is equal to 1/6 times 0.078 which is equal to 0.013 mole per liter per second ይሆናል ማለት ነው። ስለዚህ P4 በዚህን ያህል ሬት ምን ያደርጋል ማለት ነው? በዚህን ያህል ሬት ሪአክት ያደርጋል ወይም ደግሞ ፎርምድ ይሆናል ማለት ነው። ቢጋ ስንመጣ ደግሞ ቢ at what rate is phosphine reacting እንግዲህ ሪአክታንት ነው ፎስፋይን። ስለዚህ በምን ያህል ሬት ነው ሪአክት የሚያደርገው ይለናል። እዚህ ጋር የተሰጠን ጊቨን ኢንፎርሜሽን አለ። ሃይድሮጅን የሆነ ሞመንት ላይ በዚህ ያህል ሬት ምን ይሆናል ይለናል? ፎርም ይሆናል። ስለዚህ ሬት ኤክስፕሬሽን ጋር ስመጣ እዚህ ጋር እንደምንመለከተው እንግዲህ ፎስፋይን ፊት 4 ቁጥር ታያለች። ስለዚህ stoichiometric coefficient 4 ነው። ስለዚህ -1/4 change in concentration of phosphine pH3 over change in time is equal to 1/6 change in concentration of hydrogen change over time ይሆናል ማለት ነው። so when I rearrange እዚች ጋር የፈለኩት ይሄን ካልኩሌት ማድረግ ነው። rate of reacting of phosphine ወይም ደግሞ phosphine react የሚያደርግበት ሬት ዲኮምፖዝ የሚያደርግበት ሬት ነው ካልኩሌት ማድረግ የፈለኩት። ስለዚህ ብቻውን ለማስቀረት በ4 ሁለቱንም ሳይድ አበዛለሁ ማለት ነው። ስለዚህ በ4 ሳበዛው then change in concentration of phosphine pH3 is equal to 4/6 times 0.078 ይመጣል ማለት ነው። so my final answer will be 0.052 mol per liter per
ሰከንድ ይሆናል ማለት ነው። በጣም ጥሩ። እቺ ደግሜ ላስረዳችሁ። እዚህ ጋር እንግዲህ የተጠየቀው ምንድነው? at what rate phosphine is reacting so ከጊቭን ኢንፎርሜሽን ስነሳ ፎስፋይን እና እዚህ ጋር ደግሞ የሃይድሮጅን ፎርሜሽን የሆነ ሞመንት ላይ ሃይድሮጅን ሬት ኦፍ ፎርሜሽን ኦፍ ሃይድሮጅን ተሰጥቶናል። ያም ስንት ነው? 0.078 ሞል ፐር ሊትር ፐር ሰከንድ ነው። ስለዚህ ሬት ኤክስፕሬሽናቸውን እጽፋለሁ። ሬት ኤክስፕሬሽኑን ስጽፍ ሬት ኢዝ ኢኳል ቱ 1/4 ምክንያቱም ስቶይኪዮሜትሪክ ኮኤፊሺየንቱ 4 ስለሆነ ማለት ነው። የማ የፎስፋይን so 1/4 ታይምስ ቼንጅ ኢን ኮንሰንትሬሽን ኦፍ ፎስፋይን which is equal to 1/6 እዚህ ጋር ስቶይኪዮሜትሪክ ኮኤፊሺየንቱ የሃይድሮጅን 6 ስለሆነ ማለት ነው ታይምስ ቼንጅ ኢን ሃይድሮጅን ኮንሰንትሬሽን ፐር ቼንጅ ታይም ሶ እዚህ ጋር እንግዲህ የተጠየቅኩት እቺን ነው ወይም ደግሞ ቼንጅ ኢን ፎስፋይን ወይም ሬት ኦፍ ዲኮምፖዚሽን ኦፍ ፎስፋይን ነው። ስለዚህ አብሮት ያለው ኮኤፊሺየንት 1/4 ነው። እሱን ለማስወገድ ሁለቱም ሳይድ በ4 ሳበዛው እዚህ ጋር 4 ከላይ ትመጣለች ማለት ነው። 4/6 ትሆናለች። ሶ 4/6 ታይምስ 0.078 ደግሞ እዚህ ጋር የሰጠኝ የሃይድሮጅን የሆነ ሞመንት ላይ ሃይድሮጅን ፎርም የሆነበት ሬት ነው ማለት ነው። ሶ ዌን አይ መልቲፕላይ ፋይናሊ ይሄንን አገኛለሁ ማለት ነው። ስለዚህ ፎስፋይን በዚህን ያህል 0.052 ሞል ፐር ሊትር በሰከንድ ውስጥ ምን ያደርጋል ማለት ነው? ዲኮምፖዝ ያደርጋል ማለት ነው። ዲተርሚኔሽን ኦፍ ሬት ኦፍ ሪያክሽን እንዴት ዲተርማይን ማድረግ እንደምንችል ነው። ሪያክሽን ሬት ኢዝ ቼንጅ ኢን አን ኦብዘርቬብል ፕሮፐርቲ ኦቨር ታይም። በሌላ መልኩ እንግዲህ ከዚህ በፊት ያስቀመጥነው አለ ሪያክሽን ሬት። እዚህ ጋር ደግሞ ሪያክሽን ሬት ምንድነው የሚለን የሆነ የሚታይ ወይም ኦብዘርቬብል የሆነ ፕሮፐርቲ አለ የዛ ፓርቲኩላር ሪያክሽን። ያ ሪያክሽን በሚካሄድበት ጊዜ የሚፈጠር አዲስ ፕሮዳክት ሊኖር ይችላል፣ ወይም ከለር ቼንጅ ሊኖር ይችላል፣ ወይም ደግሞ ማስ ኢንክሪመንት ሊኖር ይችላል። ስለዚህ እነዚህን ፕሮፐርቲዎች በማጥናት ወይም እነዚህ ፕሮፐርቲዎች ኦቨር ታይም ያለ ለውጥ ነው ሪያክሽን ሬት የምንለው። ዘ ኦብዘርቬብል ፕሮፐርቲ ሹድ ቢ ሴሌክትድ ቤዝድ አፖን ዋት ካን ቢ ሜዠርድ ኢን ደ ላብራቶሪ። እንግዲህ እነዚህ ኦብዘርቬብል ፕሮፐርቲ የምንላቸው የአንድን ሪያክሽን ሬት ለማወቅ ወይም ዲተርማይን ለማድረግ የምንመርጣቸው ኦብዘርቬብል ፕሮፐርቲዎች ምን መሆን መቻል አለባቸው? ላብራቶሪ ውስጥ ሊለኩ የሚችሉ መሆን አለባቸው። This could be color change, a temperature change, a pressure change, a mass change, or the appearance of a new substance. For example, amount of precipitate formed. The observable or measurable properties can be used to determine the change in concentration over time. በጣም ጥሩ። እንግዲህ ሬት ኦፍ ሪያክሽንን ዲተርማይን ወይም ደግሞ ዲፋይን ስናደርግ ከምን አንጻር ነው ዲፋይን ያደረግነው? ከቼንጅ ኢን ኮንሰንትሬሽን ኦፍ ሪያክታንት ኤንድ ፕሮዳክት ጋር። ስለዚህ አንድን ሪያክሽን በምናጠናበት ጊዜ የሚታዩ ፕሮፐርቲዎች አሉ። ያንን ኮንሰንትሬሽን ዲተርማይን ለማድረግ እነዚህን ፕሮፐርቲዎች ማየት ብቻ ሳይሆን ሜዥር ማድረግ ይኖርብናል ማለት ነው። ስለዚህ አንድ ሪያክሽን በሚካሄድበት ጊዜ ከለር ቼንጅ ያሳያሉ አንዳንዶቹ ደግሞ ሪያክሽኖች በሚካሄዱ ጊዜ ምን ይኖራል? ቴምፕሬቸር ቼንጅ ይኖራል። አንዳንዶቹ ሪያክሽን በሚያካሄዱበት ጊዜ ፕሬሸር ቼንጅ ይኖራል። አንዳንዶቹ ደግሞ ፕሪሲፒቴት ፎርም ያደርጋሉ፣ ማስ ቼንጅ ይኖራል። ስለዚህ እነዚህን ፕሮፐርቲዎች ኬርፉሊ በመምረጥ እነዛን ፕሮፐርቲዎች ላብ ውስጥ ሜዥር በማድረግ ወይም በማጥናት ስለ ሬት ኦፍ ሪያክሽን ምን ማድረግ እንችላለን? ማውራት፣ መናገር፣ መግለጽ እንችላለን ማለት ነው። Consider, for example, the thermal decomposition of gaseous dinitrogen pentoxide N2O5 to give the brown gas nitrogen dioxide. እስቲ ይህንን ምሳሌ ወስደን በደንብ ለማየት እንሞክር። ቅድም ያነሳነውን ሀሳብ ማለት ነው። እዚህ ጋር እንደምንመለከተው እንግዲህ 2 ሞል ኦፍ ዳይናይትሮጅን ፔንታኦክሳይድ ሂትድ ሲሆን ወይም ዲኮምፖዝ ሲያደርግ እዚህ ጋር እንደምንመለከተው 4 ሞል። እዚህ ጋር ስንት ሞል ነበረ? 2 ሞል ነበረ። እዚህ ጋር ደግሞ ስንመጣ 4 ሞል ኦፍ ናይትሮጅን ዳይኦክሳይድ ፕላስ 1 ሞል አጠቃላይ ስንት ይሆናል? 5 ሞል ኦፍ ጋዞችን ፕሮዲዩስ ያደርጋል። ከነዚህ ውስጥ አንደኛው ፕሮዳክት ብራውን ከለር አለው፣ ሌላኛው ደግሞ ከለርለስ ነው። እዚህ ጋር መጀመሪያም ዳይናይትሮጅን ፔንታኦክሳይድ ከለርለስ ነው ማለት ነው። ስለዚህ 2 ለውጦችን እዚህ ጋር እንመለከታለን ማለት ነው። አንደኛው የነምበር ኦፍ ሞል ለውጥ ነው የምናደርገው። 2 ሞሉ ወደ 5 ሞል ተቀይሯል። እንዲሁም ደግሞ እዚህ ጋር ስንመጣ ከለርለስ የነበረው ወደ 2 ፕሮዳክቶች ተለውጦ አንደኛው ብራውን ከለር ያለው ፕሮዳክት ፎርምድ ሆኗል። Changes in concentration as a function of time can be determined. ይሄ እንግዲህ እንዴት ዲተርማይን እንደምናደርገው ነው by measuring the increase in pressure as two gas molecules። ቅድም እንዳየነው ዳይናይትሮጅን ፔንታኦክሳይድ 2 ዳይናይትሮጅን ፔንታኦክሳይድ ወደ ምን ተቀይሯል ብለናል? ወደ 5 ሞል ኦፍ ጋዝ ሞለኪውሎች ተቀይሯል።
Alternatively, concentration changes can be monitored by measuring the intensity of the brown color due to nitrogen dioxide. በጣም ጥሩ። እዚህ ጋር እንግዲህ የዚህ ሐሳብ ሁለት ለውጦች አሉ። ቅድም እንዳየነው ሁለት ጋዝ ሞለኪውሎች ወደ ምን ተቀይረዋል? ወደ 5 ጋዝ ሞለኪውሎች ተቀይረዋል ቅድም ባየነው ሪአክሽን ውስጥ። ስለዚህ ይህንን ለውጥ ሜዠር በማድረግ ቼንጅ ኢን ኮንሰንትሬሽንን ዲተርማይን ማድረግ ይቻላል፣ ወይም ሬቱ ኦፍ ሪአክሽኑን ካልኩሌት ማድረግ ይቻላል ማለት ነው። ከዚህ በተጨማሪ እንግዲህ አንደኛው ፕሮዳክት ናይትሮጅን ዳይኦክሳይድ ነው ብለናል፣ ከለሩም ብራውን ከለር ነው ብለናል። ስለዚህ የዚህም ብራውን ከለር ኢንቴንሲቲ ሜዠር በማድረግ ኮንሰንትሬሽን ቼንጁን ምን ማድረግ እንችላለን? መቆጣጠር እንችላለን ማለት ነው። Reactant and product concentrations as a function of time at 55 degrees Celsius are listed in table 4.1. Using this data, we can calculate the rate. ቀጥሎ እንግዲህ ቴብል 4.1ን እናያለን። እዛ ቴብል 4.1 ላይ ምን አለ? ሪአክታንትና ፕሮዳክት የዚህን ሪአክሽን ሪአክታንትና ፕሮዳክት አት ዲፍረንት ታይም ላይ አት ዲስ ቴምፕሬቸር ኮንሰንትሬሽን እናገኛለን። ስለዚህ ያንን በመጠቀም ምን ካልኩሌት ማድረግ እንችላለን የሚለን ሬቱን ካልኩሌት ማድረግ እንችላለን የሚለን። ሶ ለዚህ ኢኩዌሽን እንግዲህ ለዚህ ኬሚካል ሪአክሽን ሬት ኤክስፕሬሽናችን ምንድነው? እዚህ ጋር እንደምንመለከተው ስቶይኪዮሜትሪክ ኮኤፊሺየንቱ ለዳይናይትሮጅን ፔንታኦክሳይድ 2 ነው። እዚህ ጋር ደግሞ ለናይትሮጅን ዳይኦክሳይድ 4 ነው። እንዲሁም ደግሞ ኦክሲጅን ሞለኪውል 1 ነው። ስለዚህ እዚህ ኬሚካል ሪአክሽን ሬት ኤክስፕሬሽን ይህን ይመስላል። ስለዚህ ቅድም እንዳልነው እንግዲህ at 55 ዲግሪ ሴልሺየስ ላይ for the thermal decomposition of nitrogen pentaoxide ይሄ ዴታ እዚህ ጋር ሰጥቶናል at different time interval ውስጥ ማለት ነው። so when the time is 100 second then what ሪአክሽኑ ከጀመረ ከ100 ሰከንድ በኋላ እዚህ ጋር የምንመለከተው ዳይናይትሮጅን ፔንታኦክሳይድ ከዚህ ወደዚህ ተቀይሮ እናገኘዋለን። እንዲሁም ደግሞ እዚህ ጋር አንደኛው ፕሮዳክት ናይትሮጅን ዳይኦክሳይድ ነው፣ ከዜሮ ወደዚህ ተቀይሮ እናገኘዋለን። ኦክሲጅንም ከዜሮ ወደዚህ። ስለዚህ ፍሎአቸውን ጠብቀው እዚህ ጋር ታይሙ በጨመረ ቁጥር እዚህ ጋር እንደምትመለከቱት የሪአክታንቱ ኮንሰንትሬሽን እዚህ ጋር በምትመለከቱት መልክ እየቀነሰ ይሄዳል፣ ወይም ዲሳፒር እያደረገ ይሄዳል። እንዲሁም ደግሞ ሁለቱ ፕሮዳክቶች እዚህ ጋር በተሰጠው ቁጥር መሰረት መጠናቸው እየጨመረ ይሄዳል፣ ሪአክሽኑ ፕሮሲድ ባረገ ቁጥር ማለት ነው። ሶ ይህንን ቴብል ኢንፎርሜሽን ይህን ዴታ ተጠቅመን ምን ዲተርማይን ማድረግ እንችላለን? ሬት ኦፍ ሪአክሽንን ዲተርማይን ማድረግ እንችላለን። Note, the concentrations of nitrogen dioxide and oxygen increase as the concentration of dinitrogen pentaoxide decreases. In the decomposition of dinitrogen pentaoxide, the rate of formation of oxygen is given by the equation. Rate of formation of oxygen ስንወስድ እንግዲህ ቅድም ባየነው መሰረት 2 ሞል ኦፍ ዳይናይትሮጅን ፔንታኦክሳይድ ዲኮምፖዝ ሲያደርግ ቅድም እንዳየነው 4 ሞል ኦፍ ናይትሮጅን ዳይኦክሳይድ ጋዝ ፕላስ 1 ሞል ኦፍ ኦክሲጅን ጋዝ ነው ፕሮዲዩስ የሚሆነው። ስለዚህ ለኦክሲጅን ሬት ኦፍ ፎርሜሽኑ ይህን ይመስላል እዚህ ጋር የተቀመጠው ማለት ነው። ስለዚህ ቼንጅ ኢን ኮንሰንትሬሽን ኦፍ ኦክሲጅን ኦቨር ቼንጅ ኢን ታይም። ስለዚህ ቼንጅ ኢን ኦክሲጅን ኮንሰንትሬሽን ማለት ኮንሰንትሬሽን ኦፍ O2 አት ታይም T2 ማይነስ ኮንሰንትሬሽን ኦፍ ኦክሲጅን አት ታይም T1። ሌትስ ሴይ T2 እና T1 ቅድም ከተሰጠን ቴብል ላይ ሁለት የተለያዩ ታይሞችን እንውሰድ። ዜን ቼንጅ ኢን T ደግሞ T2 ማይነስ T1። ከዛ በኋላ ምንም ይጠበቅብን እነዚህ ሁለት ቴምፕሬቸር ሁለት ታይሞችን ወስደናል አይደለ? ስለዚህ ሁለቱን ታይሞች ለምሳሌ አንደኛው 400 ሰከንድ ላይ ከሆነ አንደኛው ደግሞ 300 ሰከንድ ላይ ከሆነ ስለዚህ እቺኛዋን በ400 ተካታለው እቺኛዋን ደግሞ በ300 ተካታለው at 400 ሰከንድ ላይ የኦክሲጅን ኮንሰንትሬሽን ምን ያህል ነበር? ዘጋ ከሰጠኝ ቴብል ላይ መውሰድ ይችላልው። at ታይም 1 ላይ ወይም ደግሞ 300 ሰከንድ ላይ ሪአክሽኑ ከጀመረ 300 ሰከንድ ላይ የኦክሲጅን ኮንሰንትሬሽን ስንት ነበር የሚለውንም እዚህ ጋር ሪፕሌስ እና ከዛ በኋላ ምን አገኛለሁ ማለት ነው? ሬት ኦፍ ፎርሜሽን ኦፍ ኦክሲጅን ዲተርማይን አረጋለሁ ማለት ነው። So during the time period 300 to 400 second, for example, the average rate of formation of oxygen is 9 times 10 the power of minus 6 mole per liter per second. ቅድም እዛ ጋር እንዳልኳችሁ እንግዲህ ለምሳሌ at 400 second ላይ ወደ ኋላ ተመልሳችሁ ቴብሉን ተመልከቱት። የኦክሲጅን ኮንሰንትሬሽን ስንት ነበረ? 0.0049 ሞላሪቲ ነበር። እንዲሁም ደግሞ at 300 second ላይ 0.0040 ሞላሪቲ ማለት ነበረ። ሞላሪቲ ስንል እንግዲህ ሞል ፐር ሊትር ማለታችን ነው። ሶ ይህንን ካልኩሌት ሳደርገው ፋይናሊ ይህንን ቁጥር አገኛለሁ 9 times 10 the power of minus 6 ሞል ፐር ሊትር ፐር ሰከንድ አገኛለሁ። ስለዚህ የሃይድሮጅን የኦክሲጅንን ሬት ኦፍ ፎርሜሽንን ዲተርማይን አረኩኝ ማለት ነው።
The average rate of formation of nitrogen dioxide during the time period 300 to 400 seconds is 3.7 times 10 to the power of minus 5 mole per liter per second, which is 4 times the rate of formation of oxygen, as with the 4:1 ratio of the coefficients of NO2 and O2 in the chemical equation for the decomposition of N2O5. በጣም ጥሩ። እዚህ ጋር እንደ ሪአክሽኑን መልሼ ልጻፍላችሁ። የትኛው ሪአክሽን? የዲኮምፖዚሽን ሪአክሽን ነው። ስለዚህ እያጠናን ያለነው ይህንን ዲኮምፖዚሽን ሪአክሽን ነው። 2 ሞል ኦፍ ዳይናይትሮጅን ፔንታኦክሳይድ ዲኮምፖዝ ሲሆን 4 ሞል ኦፍ NO2 ወይም ናይትሮጅን ዳይኦክሳይድ ጋዝ ፕላስ 1 ሞል ኦፍ ኦክሲጅን ጋዝ ፕሮዲዩስ ይሆናል። ዜን ቅድም በሰራነው መሰረት ለኦክሲጅን ካልኩሌት ባደረግነው መሰረት ለናይትሮጅን ኦክሳይድ በዛው ኢንተርቫል ላይ በየትኛው ከ300 እስከ 400 ሰከንድ ባለው ኢንተርቫል ላይ ካልኩሌት ስናደርግ የመጣውን ቁጥር ይሁት ስንት ነው? 3.7 ታይምስ 10 to the power of minus 5። ቀደም ደግሞ የኦክሲጅን እዛ ጋር ዲተርማይን አድርገናል። ስለዚህ ሁለቱም በመናነጻጽርበት ጊዜ የናይትሮጅን ዳይኦክሳይድ ሬት ኦፍ ፎርሜሽኑ ስንት ሆነ? 4 እጥፍ ሆነ ከኦክሲጅን። ይህ የተፈጠረው ለምንድን ነው? እዚህ ጋር እንደምትመለከቱት ሬሽዮ ልዩነት ስላለ። ስለዚህ 2 ሞል ኦፍ ዳይናይትሮጅን ፔንታኦክሳይድ ዲኮምፖዝ ሲያደርግ 4 ሞል ኦፍ ናይትሮጅን ዳይኦክሳይድ እና 1 ሞል ኦፍ ኦክሲጅን ሞለኪውል ፕሮዲዩስ ስለሚሆን ሬሽዮአቸው 4:1 ስለሆነ ሬታቸውንም ካልኩሌት ስናደርግ በዛው ልክ ሬቱም እንደዚህ አይነት ለውጥ አሳይቷል ማለት ነው። ወይም ደግሞ ሬት ኦፍ ፎርሜሽን ኦፍ ናይትሮጅን ዳይኦክሳይድ ኢዝ 4 ታይምስ ግሬተር ዛን ሬት ኦፍ ፎርሜሽን ኦፍ ኦክሲጅን ማለት ነው። ሬት ኦፍ ፎርሜሽን ኦፍ ናይትሮጅን ዳይኦክሳይድ ኢዝ ኢኳል ቱ change in NO2 over change in time, which is equal to 400 ሰከንድ ላይ ቅድም ዘጋ የተሰጠን ዴታ አለ። እሱን ሰብስቲዩት አደርገዋለሁ ማይነስ እንዲሁም at 300 ሰከንድ ላይም በተመሳሳይ መልኩ ፎርም የሆነውን ወይም ደግሞ የናይትሮጅን ዳይኦክሳይድ ኮንሰንትሬሽን እዚህ ጋር ሪፕሌስ አደረገውና ሶ ፋይናሊ ይህንን ቁጥር አገኛለሁ ማለት ነው። ሲሚላርሊ during the time period 300 to 400 seconds, the average rate of decomposition of dinitrogen pentaoxide is 1.9 times 10 to the power of minus 5 mole per liter per second. ይህ ውጤት እንግዲህ የተገኘው እዚህ ጋር ያለውን ሬት ኦፍ ዲኮምፖዚሽን ኦፍ ናይትሮጅን ፔንታኦክሳይድ ካልኩሌት በማድረግ ነው ማለት ነው። ሶ ሬት ኦፍ ኖት ፎርሜሽን ሳይሆን ዲኮምፖዚሽን ነው። በዛ እናስተካክለው። ምክንያቱም ዳይናይትሮጅን ፔንታኦክሳይድ ዲኮምፖዝ ነው የሚያደርገው እንጂ ፎርም አይደለም የሚሆነው። ሬት ኦፍ ዲኮምፖዚሽን ኦፍ ዳይናይትሮጅን ፔንታኦክሳይድ ኢዝ ኢኳል ቱ ቼንጅ ኢን ኮንሰንትሬሽን ኦፍ ዳይናይትሮጅን ፔንታኦክሳይድ ኦቨር ቼንጅ ኢን ቲ። ስለዚህ ቲ ኢንተርቫል የወሰድነው 400 ሰከንድ እና 300 ሰከንድ ነው። በእነዚህ ታይም ኢንተርቫሎች ውስጥ ያለውን ለውጥ ነው ማለት ነው። እዚህ ጋር at 400 ሰከንድ ዳይናይትሮጅን ፔንታኦክሳይድ ኮንሰንትሬሽን ይህን ይመስላል 0.0101 ሞላሪቲ። እንዲሁም at 300 ሰከንድ ላይ ደግሞ 0.0120 ሞላሪቲ። ስለዚህ የትኛው ይበልጣል? ፋይናሉ ነው 400 ሰከንድ ላይ ነው ወይስ at 300 ሰከንድ ላይ? 300 ሰከንድ ላይ አይደለ? ምክንያቱም ሪያክታንት ስለሆነ ሪያክት እያደረገ ወይም ኮንሱም እያደረገ ነው ስለሚሄድ ዲሳፒር እያደረገ ስለሚሄድ መጠኑ እዚህ ጋር ታይሙ በሄደ ቁጥር መጠኑ እየቀነሰ ነው ይመጣው። ለዚህ ነው ስለዚህ ከዚህ ኤ ላይ ይሄንን ስንቀንስ ማይነስ ይመጣል ማለት ነው። ምክንያቱም ይሄኛው ትልቅ ስለሆነ ከዚህኛው አንፃር ማለት ነው። ስለዚህ ማይነስ ላይ ይመጣ ያቺን ማይነስ ለማጥፋት ነው እዚህ ጋር ሁሉ ጊዜ ሪያክታንት ላይ ማይነስን አድ የምናደርገው። ሶ ፋይናሊ ይሄንን እናገኛለን ማለት ነው። ሶ ሬት ኦፍ ዲኮምፖዚሽን ኦፍ ዳይናይትሮጅን ፔንታኦክሳይድ ይህን ይመስላል። It is important to specify the time when quoting a rate. ስለዚህ ሬትን ኮት ስናደርግ ታይምን ስፔሲፋይ ማድረግ ይጠበቅብናል። because the rate changes as the reaction proceed. ምክንያቱም ሪያክሽኑ ፕሮሲድ ሲያደርግ ምኑ ስለሚቀየር ሬቱ ስለሚቀየር ያ ሬት ቫልዩ የትኛው ወይም at what time ላይ ነው የተገኘው የሚለውን ስፔሲፋይ ማድረግ ይጠበቅብናል ማለት ነው። ይህን እስቲ በምሳሌ ስንመለከተው the average rate of formation of nitrogen dioxide is 3.7 times 10 to the power of minus 5 mole per liter per second during the time period 300 to 400 second. But it is only 2.2 times 10 to the power of minus 5 mole per liter per second during the period 600 to 700 second. በጣም ጥሩ። እዚች ጋር ያስተዋላችሁ ነው አይደለ? በዚህን ያህል ታይም ኢንተርቫል ላይ ካልኩሌት ስናደርግ ሬት ኦፍ ፎርሜሽን ኦፍ ዳይናይትሮጅን ፔንታኦክሳይድ ይህን ይመስላል። እዚህ ጋር እንደምትመለከቱት ሬቱ እየቀነሰ ነው የሄደው፣ ምክንያቱም ሪያክታንቱም እያለቀ ስለሚሄድ ማለት ነው። እዚህ ጋር ስንመጣ ደግሞ ሬቱ ይህን ይመስላል። ስለዚህ
ሬት ቫልዩ ለውጥ አለው የለውም? አለው። ስለዚህ ሬትን ስናስቀምጥ at what time interval ላይ የሚለውንም ማስቀመጥ ይኖርብናል ማለት ነው። In general, the rate of reaction at the beginning is fast and it decreases as the reaction proceeds. እንግዲህ ስለ ኬሚካል ሪያክሽን በመናየበት ጊዜ ሬት ኦፍ ሪያክሽን በምንመለከትበት ጊዜ at the beginning ወይም ደግሞ መጀመሪያ ላይ ሪያክሽኖች ስፒዳቸው በጣም ፈጣን ነው። ነገር ግን ሪያክሽኑ በቀጠለ ቁጥር ወይም ሪያክሽኑ ወደ ማለቁ ሲሄድ ደግሞ ስፒዳቸው እየቀነሰ ይመጣል። What could be the possible reason for this decrease in the rate of reaction with time? እዚህ ጋር እንግዲህ በግራፍ እንደምንመለከተው እዚህ ጋር y axis ሬት ኦፍ ሪአክሽን ያሳየናል፣ እንዲሁም ደግሞ x axis ታይምን። ስለዚህ ግራፉን እዚህ ጋር በምንመለከትበት ጊዜ ዲክሪዚንግ ግራፍ ነው። ሶ እዚህ ጋር እንደምንመለከተው ታይም በሄደ ቁጥር ሪአክሽኑ በቀጠለ ቁጥር መጀመሪያ ላይ ሬት ኦፍ ሪአክሽኑ ከፍተኛ የነበረው ወይም ፋስት የነበረው ምን እየሆነ ነው የሚሄደው? እየቀነሰ ነው የሚሄደው። ለዚህ ምክንያቱ ምን ይመስላችኋል ነው የሚለው። በጣም ጥሩ እንደሞከራችሁ ተስፋ አደርጋለሁ። አዎ እንግዲህ ምክንያቱ ምንድነው ማለት ነው? የሪአክታንት መጠን ነው። ስለዚህ ሪአክሽኑ ፕሮሲድ ባረቀ ቁጥር ሪአክታንት አማውንት ምን እየሆነ ነው የሚሄደው? እየቀነሰ ነው፣ ዲስአፒር እያደረገ ነው የሚሄደው። ስለዚህ ሪአክቲንግ ሰብስታንሶች ቀነሱ ማለት ሬት ኦፍ ሪአክሽኑም ቀነሰ ማለት ነው። Plotting the data of table 4.1 gives the three curves in figure 4.2. Looking at the time period 300 to 400 seconds on the oxygen curve, change in oxygen concentration and change in time is represented respectively by the vertical and horizontal sides of a right triangle. እዚህ ጋር እንግዲህ እንደምንመለከተው ሶስት ከርቮችን እንመለከታለን በተለያየ አቅጣጫ። ሁለቱ እዚህ ጋር እንደምንመለከታቸው ኢንክሪዚንግ ናቸው ወይም ደግሞ እየጨመሩ የሚሄዱ ናቸው። ስለዚህ እነዚህ የሚያሳዩት ምን ነው? የሪአክታንት ኮንሰንትሬሽን። ስለዚህ ቅድም እንዳየነው እንግዲህ ቴብል 4.1 ላይ እንደተመለከትነው ዳይናይትሮጅን ፔንታኦክሳይድ ዲኮምፖዝ ሲያደርግ ናይትሮጅን ዳይኦክሳይድ እና እንዲሁም ደግሞ ኦክሲጅን ፕሮዲዩስ ያደርጋል ብለናል። ስለዚህ የዳይናይትሮጅን ፔንታኦክሳይድ ኮንሰንትሬሽን እዚህ ጋር እንደምንመለከተው እየቀነሰ ነው የሚሄደው ሪአክታንት ስለሆነ ማለት ነው። እንዲሁም ደግሞ የፕሮዳክቶቹ መጀመሪያ ላይ ዜሮ የነበሩት እዚህ ጋር እንደምንመለከተው መጠናቸው እየጨመረ ይሄዳል። ስለዚህ እንደዚህ አይነት ከርቭ ይፈጥራሉ ማለት ነው። እዚህ ጋር እንግዲህ ይህ ቨርቲካል አክሲስ ወይም ደግሞ ዋይ አክሲስ ምን ሪፕሬዘንት ያደርጋል? ኮንሰንትሬሽንን ኢን ሞል ፐር ሊትር ወይም ደግሞ ኢን ሞላሪቲ ሪፕሬዘንት ያደርጋል። እዚህ ጋር ኤክስ አክሲስ ጋር ስንመጣ ደግሞ ታይምን ሪፕሬዘንት ያደርጋል ማለት ነው። እንግዲህ እዚህ ጋር ለምሳሌ በ300 እና 400 ሰከንድ መካከል ላይ ያለውን ሬት ኦፍ ሪአክሽን እዚህ ጋር እንደምንመለከተው ካልኩሌት ማድረግ ይቻላል። ስለዚህ the slope of the hypotenuse of each triangle gives the average rate of change of the product or reactant concentration during the indicated time interval. ስለዚህ እዚህ ጋር ሶስት ራይት አንግል ትራያንግሎችን እንመለከታለን። እዚህ ጋር ያለው ራይት አንግል ትራያንግል የሱን ሃይፖተነሱን የዚህን ሃይፖተነስ ስሎፕ ካልኩሌት ብናደርገው ምን ይሰጠናል ማለት ነው? ሬት ኦፍ ሪአክሽኑን በዚህ ኢንተርቫል ላይ የኦክሲጅንን ሬት ኦፍ ሪአክሽን ወይም ደግሞ ስፒዱን ይነግረናል ማለት ነው። በተመሳሳይ መልኩ እዚህ ጋር ብንመጣ የዳይናይትሮጅን ፔንታኦክሳይድ ጋር ስንመጣ ለዚህ ለሃይፖተነሱ ወይም ደግሞ የሃይፖተነሱን ስሎፕ ካልኩሌት ብናደርገው ምን ይሰጠናል? በጣም ጥሩ የሬት ኦፍ ሪአክሽኑን ይሰጠናል ማለት ሬት ኦፍ ዲኮምፖዚሽን ኦፍ ዳይናይትሮጅን ፔንታኦክሳይድ በዚህ ኢንተርቫል ላይ የሚኖረውን አቨሬጅ ሬት ይነግረናል ማለት ነው። በተመሳሳይ መልኩ ለናይትሮጅን ዳይኦክሳይድም እንደዛው የሃይፖተነሱን ስሎፕ ካልኩሌት ብናደርግ እንደዛው ይነግረናል ማለት ነው። ስለዚህ ስሎፑ እንዴት ነው ካልኩሌት የምናደርገው? ቨርቲካል ኢንክሪዝ ኦቨር ዋት ሆሪዞንታል ኢንክሪዝ አይደለ? ስለዚህ በዚህና በዚች መካከል ላይ ያለውን በመቀነስ ምንን አገኛለሁ? ቼንጅ ኢን ኮንሰንትሬሽንን አገኛለሁ። እንዲሁም ደግሞ በዚህና በዚህ መካከል ያለው ወይም ደግሞ በ100 እና በ300 መካከል ያለው ደግሞ ቼንጅ ኢን ቲን ይሰጠኛል። ስለዚህ ሁለቱን ሳካፍል ምን አገኛለሁ ማለት ነው? ሬት ኦፍ ሪአክሽን አገኛለሁ ማለት ነው። ኢንዳይሬክትሊ ስሎፑን ካልኩሌት አደረግኩኝ ማለት ነው። በተመሳሳይ መልኩ ለነዚህ እንደዛ ካልኩሌት ማድረግ እችላለሁ ማለት ነው። The slope of the third side or the hypotenuse of the triangle is change in oxygen concentration per change in time or the average rate of oxygen formation during that period. The steeper the slope of the hypotenuse, the faster the rate. በጣም ጥሩ። ኦኬ እንግዲህ ምንድነው የሚለን? ቅድም እዛ ጋር እንደተነጋገርነው ከራይት አንግሉ በተቃራኒው የሚገኘው ወይም ረጅሙ ሳይድ ምን ይባላል? ሃይፖተነስ ይባላል። ይሄንን ከሂሳብ ትምህርታችሁ ወይም ከማቴማቲክስ ትምህርታችሁ ታውቁታላችሁ። ስለዚህ የዚህ ስሎፕ ምን ይነግረናል? አቨሬጅ ሬት ኦፍ ሪአክሽኑን ይነግረናል። ለምሳሌ የኦክሲጅንን ብንወስድ
የዚህ ስሎፕ የዚህ የሃይፖተነሱን ስሎፕ ካልኩሌት ስናደርግ ምን ይነግረናል? ዘ አቨሬጅ ሬት ኦፍ ኦክሲጅን ፎርሜሽንን ይነግረናል ማለት ነው። ስለዚህ ስቲፐር ስሎፑ በጣም ስቲፐር በሆነ ቁጥር ወይም ደግሞ ቀጥ ያለ ወደ ላይ በሆነ ቁጥር ምንን ያሳያል? ሪያክሽኑ በጣም ፈጣን እንደሆነ ያሳየናል ማለት ነው። For example, compare the hypotenuse of the triangle defined by change in nitrogen dioxide concentration and change in time during the time period 300 to 400 second and 600 to 700 second. እስቲ ወደ ግራፋችን እንመለስና የዚህን የቼንጅ ኢን ኮንሰንትሬሽን ኦፍ ናይትሮጅን ዳይኦክሳይድን በዚህ ኢንተርቫል በ300 እና በ400 ሰከንድ መካከልና በ600 ሪያክሽኑ ከጀመረ 600 እና 7ኛው ሰከንድ መካከል ላይ ያለውን ሃይፖተነስ ስሎፕ ኮምፔር እናድርግ። ኦኬ እንግዲህ የናይትሮጅን ዳይኦክሳይድ ከርቭ ይህንን ይመስላል። ስለዚህ የተጠየቅነው በሁለቱ በ300 እና በ400 ሰከንድ መካከል ላይ ያለውን ሃይፖተነስ ስሎፕ እና እንዲሁም ደግሞ በ600 እና በ700 ሰከንድ መካከል ላይ ሪያክሽኑ ከጀመረ ከዚህ ያህል ሰዓት በኋላ ማለት ነው ያለውን ሃይፖተነስ እንድናወዳድር ነው። ስለዚህ እዚህ ጋር በምንመለከትበት ጊዜ እዚህ ጋር ሞር ስቲፐር ነው ወይም ደግሞ ቀጥ ያለ ነው ከፍ ያለ ነው ከዚህኛው አንጻር። በዚህ ምክንያት የኛው ሪያክሽን ምንድነው ማለት ነው? ፋስተር ነው ማለት ነው። ፋስተር ሪያክሽን ነው። ስለዚህ የሃይፖተነስ ስሎፕ ስቲፐር መሆኑ ሪያክሽኑ ፋስት መሆኑን ያሳየናል። It is important to realize that given the initial concentrations in table 4.1, the concentrations of nitrogen dioxide and oxygen gas can be calculated from the concentration of dinitrogen pentaoxide at any time. The following example illustrates such ካልኩሌሽን በጣም ጥሩ። እንግዲህ ወደ ኋላ ተመልሳችሁ ቴብል 4 ፖይንትን ማየት ትችላላችሁ። የተለያዩ ኮንሰንትሬሽኖች ኢኒሻል ኮንሰንትሬሽን የተሰጠውናል። ስለዚህ ይህ ሐሳብ እንግዲህ የሚለን ከዳይናይትሮጅን ፔንታኦክሳይድ ኮንሰንትሬሽን ተነስተን ወይም ደግሞ የዳይናይትሮጅን ፔንታኦክሳይድ ኮንሰንትሬሽን ከተሰጠን የናይትሮጅን ዳይኦክሳይድ እና የኦክሲጅን ጋዝን ኮንሰንትሬሽን ካልኩሌት ማድረግ እንደምንችል ነው። ይህንን ደግሞ ቀጥሎ ባለው ምሳሌ እንመለከታለን። Example 4.2, using the data in table 4.1, if dinitrogen pentaoxide concentration is equal to 1.20 times 10 to the power of minus 2 mole per liter at 300 second, calculate the nitrogen dioxide concentration and oxygen concentration at t is equal to 300 second ነው የሚለን። ኦኬ ቴብል 4.1 ላይ የተሰጠውን ዳታ በመጠቀም እዚህ ጋር እንግዲህ 300 ሰከንድ ላይ የዳይናይትሮጅን ፔንታኦክሳይድ ኮንሰንትሬሽን ይህን ይመስላል። ስለዚህ ካልኩሌት እንድናደርግ ጠይቅ ነው። የናይትሮጅን ዳይኦክሳይድ እና የኦክሲጅን ኮንሰንትሬሽን ነው በዚህ ሰከንድ ላይ ወይም ደግሞ at is equal to 300 ሰከንድ ማለት ነው። ስለዚህ መነሻችን የሚሆነው መጀመሪያ change in concentration of dinitrogen pentaoxide ካልኩሌት ማድረግ ይሆናል። ስለዚህ ኢኒሻሊ የነበረን እንግዲህ ወደ ኋላ ተመልሳችሁ ቴብል 4.1 ላይ ማየት ይችላላችሁ 2.00 times 10 to the power of minus 2 mole per liter ነበረ። at 300 ሰከንድ ላይ ደግሞ ኮንሰንትሬሽናችን ስንት ሆነ? 1.20 times 10 to the power of minus 2 mole per liter ሆነ። ስለዚህ change in concentration of N2O5 is equal to 0.8 times 10 to the power of minus 2 ሞል ፐር ሊትር ይሆናል። ወደ ባላንስድ ኬሚካል ኢኩዌሽኑ ስመጣ 2 moles of nitrogen dinitrogen pentaoxide decompose ሲያደርግ 4 mole of nitrogen dioxide plus 1 mole of oxygen ጋዝ ይሰጠናል ማለት ነው። ስለዚህ ሁሉንም ኮኤፊሺየንቶች በሁለት ባካፈል ምክንያቱም የዳይናይትሮጅን ፔንታኦክሳይድን አንድ ለማድረግ ማለት ነው then what 1/2 ይሆናል። ስለዚህ N2O5 ወይም 1 mole of dinitrogen pentaoxide decompose ሲያደርግ 2 mole of nitrogen dioxide plus half mole of oxygen gas ይሰጠናል ማለት ነው። ከዚህ በኋላ እንግዲህ already change in concentration of ምን አግኝቻለሁ? ዳይናይትሮጅን ፔንታኦክሳይድን አግኝቻለሁ። የተጠየቁት ምንድነው? ናይትሮጅን ዳይኦክሳይድ ኮንሰንትሬሽን እና ኦክሲጅን ኮንሰንትሬሽን at the same time ላይ ስለሆነ ከዚህ ሬት ካልኩሌት ሳደርግ per time ነው አይደለ? ታይሙ ግን the same ስለሆነ then ምን አደርጋለሁ ማለት ነው 0.8 times 10 to the power of minus 2 mole per liter of ዳይናይትሮጅን ፔንታኦክሳይድ ታይምስ እዚህ ጋር እንግዲህ ከባላንስድ ኬሚካል ኢኩዌሽኑ እዚህ ጋር እንደምናየው 1 ሞል ኦፍ ሶዲየም ፔንታኦክሳይድ ዲኮምፖዝ ያደርግ 2 ሞል ኦፍ ናይትሮጅን ዳይኦክሳይድ ይሰጠኛል። ስለዚህ 2 ሞል ኦፍ ናይትሮጅን ዳይኦክሳይድ ኦቨር
1 ሞል ኦፍ ዳይናይትሮጅን ፔንታ ኦክሳይድ ማለት ነው። ዜን በስተመጨረሻ ይሄ ካንስል አውት ይሆናል። ሶ ፋይናሊ 2 ሲባዛ 0.8 1.6 ይመጣል። ስለዚህ ቀጥሎ ያለው ስላይድ ላይ መልሱን እንመልከት። ስለዚህ ለናይትሮጅን ዳይኦክሳይድ ወይም ደግሞ የናይትሮጅን ዳይኦክሳይድ ኮንሰንትሬሽን ስንት ይሆናል ማለት ነው? ቅድም እዛ ጋር እንዳየነው 1.6 ታይምስ 10⁻⁻2 ሞል ፐር ሊትር ይመጣል ማለት ነው። ሌላ የተጠየቅነው ደግሞ የኮንሰንትሬሽን ኦፍ ኦክሲጅን ነው። ሶ 1 ሞል ኦፍ ዳይናይትሮጅን ፔንታ ኦክሳይድ ጊቭስ አስ 2 ሞል ኦፍ ናይትሮጅን ዳይኦክሳይድ ፕላስ ሃፍ O2 ኦክሲጅን ጋስ ይሰጠናል። ስለዚህ ቅድም ዘጋ ካልኩሌት አድርገን እንዳገኘነው ቼንጅ ኢን ኮንሰንትሬሽን ኦፍ N2O5 ስንት ነበር የመጣልን? 0.8 ታይምስ 10⁻⁻2 ሞል ፐር ሊትር ነበር የመጣልን። ከባላንስድ ኬሚካል ኢኩዌሽኑ ምን አንደርስታንድ ማድረግ እንችላለን? 1 ሞል ኦፍ ዳይናይትሮጅን ፔንታ ኦክሳይድ ሃፍ ሞል ኦፍ ኦክሲጅን ፕሮዲውስ ያደርጋል። ወይም ደግሞ 1 ሞል ኦፍ ዳይናይትሮጅን ፔንታ ኦክሳይድ ዩዝድ ሲሆን ዜን ሃፍ ሞል ኦፍ ኦክሲጅን ፕሮዲውስ ይሆናል። ስለዚህ ወደ ካልኩሌሽኑ ስመጣ 0.8 ታይምስ 10⁻⁻2 ሞል ፐር ሊትር ኦፍ ዳይናይትሮጅን ፔንታ ኦክሳይድ ታይምስ ሃፍ ሞል ኦፍ ኦክሲጅን ኦቨር N2 ወይም ደግሞ 1 ሞል ኦፍ N2O5 ይመጣል ማለት ነው። ስለዚህ ይሄኛው በዚህኛው ይጣፋል። ሶ ፋይናሊ 0.8 እና ሃፍን ሳባዛ ወይም ደግሞ 0.8 ለ2 ሳካፍለው 0.4 ይመጣል። ስለዚህ our final answer is 0.4 times 10⁻⁻2 ሞል ፐር ሊትር ይሆናል ማለት ነው። ስለዚህ ይሄ የምን ኮንሰንትሬሽን ነው? የኦክሲጅን ኮንሰንትሬሽን ነው ማለት ነው። Often chemists want to know the rate of a reaction at a specific time t rather than the rate averaged over a time interval change in t. For example, what is the rate of formation of nitrogen dioxide at time t is equal to 350 seconds? እስካሁን ድረስ እንግዲህ ያየነው ምንድነው? አቨሬጅ ሬትን ነው። ኦኬ አቨሬጅ ሬትን ወይም ደግሞ በሆነ ታይም ኢንተርቫሉ መካከል ላይ ሬት ኦፍ ሪአክሽኑ ምን ይመስላል የሚለውን ያየነው። ነገር ግን ኬሚስቶች ሌላ ኢንተረስት አላቸው። አት ስፔሲፊክ ታይም ላይ ሪአክሽኑ ምን ያህል ነው ስፒዱ ወይም ደግሞ ሬቱ ምን ይመስላል የሚለውን ካልኩሌት ማድረግ ይፈልጋሉ። ለምሳሌ ናይትሮጅን ዳይኦክሳይድ ሬት ኦፍ ፎርሜሽኑ at t is equal to 350 seconds at this particular time at this specific time ምን ያህል ነው የሚለውን ካልኩሌት ማድረግ ይፈልጋሉ። ስለዚህ ለዚህ ደግሞ የራሱ የሆነ ተርምና አሰራር አለው። እሱን እንመለከታለን። Such instantaneous rate is calculated from the slope of a tangent drawn at any point on the graph of concentration versus time graph. The slope of tangent taken at the initial point of the graph is assumed to be equal to its initial rate. So, average rate of reaction የምንለው በሁለት ቴምፕሬቸር ሬንጆች መካከል ላይ ሬትን ካልኩሌት ስናደርግ ወይም ቼንጅ ኢን ኮንሰንትሬሽንን ካልኩሌት አድርገን የምናገኘውን ነው። ነገር ግን የሆነች ቅጽበት ላይ ወይም ደግሞ በሆነ ሞመንት ላይ ሪአክሽን ሬቱ ምን ይመስላል ብለን ስንገልጽ ምን እንጠቀማለን? ኢንስታንቲኒየስ ሬት እንጠቀማለን። ስለዚህ ኢንስታንቲኒየስ ሬት ማለት አት የስፔሲፊክ ታይም ላይ ሪአክሽኑ ምን ይመስላል ሬንጅ ላይ ሳይሆን ሬንጅ ኦፍ ታይም ላይ ሳይሆን የሆነች ስፔሲፊክ ታይም ላይ ሪአክሽን ሬቱ የምንገልጽበት ተርም ነው ኢንስታንቲኒየስ ሬት ማለት ነው። ይህን ሬት እንግዲህ ካልኩሌት የምናደርገው ታንጀንት ላይን ድሮ በማድረግና የዛን ታንጀንት ላይን ስሎፕ ካልኩሌት በማድረግ ነው ማለት ነው። ለምሳሌ እዚህ ጋር ይሄ ቢኖረን እዚህ ጋር እንደምትመለከቱት at 500 ሰከንድ ላይ የናይትሮጅን ዳይኦክሳይድ ሬት ኦፍ ፎርሜሽኑ ምን ይመስላል ብለን ብንጠይቅ ቀጥታ ምን ስላለው መጀመሪያ ታንጀንት ላይን ላይክ ዚስ። ታንጀንት ላይን እንግዲህ ስለ ሰርክል ስትማሩ በደንብ ታውቁታላችሁ። አንድ ቦታ ላይ ወይም ደግሞ የሆነች ፖይንት ላይ ነክቶ የሚያልፍ ላይን ነው። እዚህ ጋር እንደምንመለከተው ዜን ይህን ታንጀንት ላይን ድሮ ካረኩኝ በኋላ ዜን ምን አገኛለሁ? ለዚህ ይህንን ኤክስቴንድ አረገውና ዜን ራይት አንግል ትራያንግል በዚህ መልክ እፈጥራለሁ። ዜን ለዛ ደግሞ ምን ሰራለሁ? ስሎፑን የዚህን ስሎፕ ካልኩሌት አረጋለሁ ማለት ነው የሃይፖተነሱን። ስለዚህ እዚህ ጋር የሚኖረውን ቼንጅ እንዲሁም ደግሞ በዚህና በዚህ መካከል የሚኖረውን ታይም ቼንጅ ኮንሲደር በማድረግ ስሎፑን ካልኩሌት አረጋለሁ። ስሎፑ ማለት ምን ማለት ነው? ለምሳሌ እቺ y2 ብትሆን እዚህ ጋር ደግሞ y1 ቢሆን እዚህ ጋር x1 አለ እዚህ ጋር x2 አለ ከሂሳብ ትምህርታችሁ። ስለዚህ ስሎፕ ኢዝ ኢኳል ቱ y2 minus y1 over x2 minus x1 አይደለ? vertical increase divided by horizontal increase። ስለዚህ ይሄን ካልኩሌት ሳደርግ ስሎፕ አገኛለሁ። ያ ስሎፕ ማለት
ኢንስታንቲኒየስ ሬቱ ነው ማለት ነው። ከዚህ በተጨማሪ ደግሞ ኢኒሻል ፖይንቱ ላይ ያለውን ወይም ደግሞ ኢኒሻል ፖይንቱ ላይ ታንጀንት ላይን ድሮ አድርጌ የሱን ስሎፕ ባገኝ ያ ደግሞ ምን ይባላል? ኢኒሻል ሬት ይባላል። ኢኒሻል ሬት the initial rate, the change in concentration of reactant or product as a function of time is measured within minutes or seconds the reaction starts. initial rate እንግዲህ ቀደም እንዳለው መነሻው ላይ ያለውን ሬት ነው። ስለዚህ change in reactant or concentration after some seconds or minute reaction ከጀመረ ከተወሰነች ቅጽበት በኋላ ያለውን ነው ምን ምንለው? initial rate ምንለው። Example 4.3, consider the gas phase reaction that occurs when we mix 1.000 moles of hydrogen and 2.000 moles of iodine chloride at 230 degrees Celsius in a closed 1.000 liter container. So this is a chemical equation. So ይህ ሪያክሽን ነው እንግዲህ በ1 ሊትር ኮንቴነር ውስጥ የተካሄደው ማለት ነው። እዚህ ጋር እንደምንመለከተው በሪያክታንት ሳይድ ላይ 1 ሞል ኦፍ ሃይድሮጅን ዊዝ 2 ሞል ኦፍ አዮዲን ክሎራይድ ሪያክት ያደርጋል። then 1 ሞል ኦፍ አዮዲን ጋዝ እና 2 ሞል ኦፍ ሃይድሮጅን ክሎራይድ ጋዝ ፕሮዲዩስ ይሆናል። ስለዚህ ጥያቄያችን ኬሚካል ሪያክሽን የተመለከተ ነው ማለት ነው። From the experimental data given in the table below, determine the instantaneous rate of reaction at t is equal to 2 seconds. ስለዚህ ጥያቄው ምንድነው ማለት ነው? ቀጥሎ ያለውን ዳታ ኤክስፐሪመንታል ዳታ በመጠቀም then instantaneous rate of reaction at t is equal to 2 seconds ላይ አግኙን የሚለው። አሁንም ደግሜ እዚህ ጋር ሪማይንድ ማድረግ የምፈልገው ነገር ኢንስታንቲኒየስ ሬት፣ አቨሬጅ ሬት እንዲሁም ደግሞ ኢኒሻል ሬት የሚባሉትን ልዩነታቸውን በደንብ ልታውቁ ይገባል። ኢንስታንቲኒየስ ሬት ካለ የሆነች ኢንስታንት ላይ ወይም የሆነ ሞመንት ላይ የሪያክሽኑን ሬት የተመለከተ ነው ማለት ነው። at time t is equal to 2 seconds ሊሆን ይችላል፣ at t is equal to 5 seconds ሊሆን ይችላል። ብቻ ሪያክሽኑ ከጀመረ በኋላ የሆነ ስፔሲፊክ ታይም ላይ ሪያክሽኑን ሬቱን ማወቅ ስንፈልግ የምንጠቀመው ተርም ነው ማለት ነው። ከዛ ውጪ አቨሬጅ ግን አጠቃላይ ሪያክሽኑ ተካሂዶ ካለቀ በኋላ አጠቃላይ የሪያክሽኑን ሂደት ወይም ደግሞ ስፒድ በአቨሬጅ መልክ የምናስቀምጥበት ነው። አፕስ ኤንድ ዳውንስ ይኖራሉ። ነገር ግን አቨሬጅ ስለሆነ የሁሉንም ያማከለ አቨሬጅ ስፒዱ ነው ማለት ነው። ኢኒሻል ሬት የምንለው ደግሞ at the beginning of chemical reaction ላይ ያለ ነው። ስለዚህ አሁን የተጠየቅነው ኢንስታንቲኒየስ ሬቱን ነው። የዚህን ቅድም ያየነውን ኬሚካል ሪያክሽን at t is equal to 2 seconds ላይ ያለውን ሬት ኦፍ ሪያክሽን ነው ማለት ነው። ጥሩ እንግዲህ እዚህ ጋር እንደምንመለከተው ዴታው እዚህ ጋር ሰጥቶናል። የሁለቱ ሪያክታንቶች ከሁለት ኢኒሻላቸው at t is equal to 0 እነዚህ ሪያክታንቶች መጠናቸው ይህን ያክል ነበረ። ከዛ በኋላ እዚህ ጋር እንደምንመለከተው እንግዲህ as reaction proceeds ወይም ደግሞ ሪያክሽኑ ሲቀጥል concentration of reactants እንደሚቀንስ ከዚህ በፊት ተነጋግረናል። ስለዚህ እዚህ ጋር በምትመለከቱት መልክ በዚህ መጠን ይቀንሳል ማለት ነው። አሁን የሚጠበቅብን ኢንስታንቲኒየስ ሬቱን ለማግኘት አንዱን ሪያክታንት እንወስድና ከታይም ጋር ያለውን ዝምድና በማስቀመጥ ወይም ደግሞ በግራፍ መልክ እናስቀምጠዋለን ማለት ነው። ሶ ቀለል ለማድረግ መጻፋችሁ ላይ በጥሩ መልኩ ስለተገለጸ ግራፉን መጻፋችሁ ላይ ባለው መልክ እንስልና ከዛ በኋላ አስረዳችኋለሁ ማለት ነው። እዚህ ጋር እንደተመለከትነው እንግዲህ በእንደታ በጥንቃቄ ስናስቀምጠው እንደዚህ አይነት ግራፍ እናገኛለን። ሶ እዚህ ጋር እንደምትመለከቱት ዲክሪዚንግ ግራፍ ነው። ምክንያቱም ስለ ሪያክታንት ስለሆነ እያወራን ያለ ነው ወይም ደግሞ ሪያክታንት መጠን እየቀነሰ ስለሚሄድ ማለት ነው። እዚች ጋር ግራፉ ክሮስ የሚያደርጋት እዚች ጋር 1.00 ሞላሪቲ እቺ ምንድነች? ኢኒሻል ኮንሰንትሬሽን ኦፍ ሃይድሮጅን ነች ማለት ነው። t is equal to 0 ላይ ማለት ነው ወይም መጀመሪያ ላይ ያለችው ማለት ነው። ሶ እዚህ ጋር በመናየው መልክ ይቀንሳል። አሁን የተጠየቀነው እንግዲህ t is equal to 2 ነው። ስለዚህ t is equal to 2 ለመስራት ሁሉ ጊዜም ምን እንጠቀማለን? ታንጀንት ላይን ድሮ እናደርጋለን አይደለ? ጀስት ቀጥታ ስትሬት ቱ 2 እንመጣና ግራፉን እዚህ ጋር ስትሬት የምትነካው ቦታ ላይ ምን ድሮ እናደርጋለን? ታንጀንት ላይን ድሮ እናደርጋለን። ስለዚህ እዚች ጋር ታንጀንት ላይን ማለት አንድ ቦታ ለነክቶት የሚያልፍ ማለት ነው። ዜን ከዚህ በኋላ ኮኔክት ማድረግ ነው ፖይንቶችን የሚጠበቅበት ማለት ነው። ስለዚህ ራይት አንግል ትራያንግል በዚህ መልክ እዚህ ጋር እንፈጥራለን እዚህ ጋር ባለው መልክ። ስለዚህ እዚች ጋር ፖይንቶች አገኘን ማለት ነው። ይሄ አንደኛው ፖይንት ነው ወይም ደግሞ ቼንጅ ኢን ዋይ ነው። እንዲሁም ደግሞ ቼንጅ ኢን ኤክስ እዚህ ጋር እንደምንመለከተው መልክ ከዚህ እስከዚህ አገኘን ማለት ነው። ስለዚህ ቼንጅ ኢን ኤክስ እና ቼንጅ ኢን ዋይን አገኘን። የዚህችን ራይት ትራያንግል ማለት በሌላ አባባል ምን አገኘን ማለት ነው? ሃይፖተነሱን አገኘን ማለት ነው ወይም ደግሞ ስሎፑን አገኘን ማለት ነው። ያ ስሎፕ ደግሞ ምን ይነግረናል? የዚህን ግራፍ
ስሎፕ የዚህ ላይን ስሎፕ አገኘን ማለት የሪአክሽኑን ኢንስታንቲኒየስ ሬት ወይ ደግሞ at t = 2 ላይ ያለውን ኢንስታንቲኒየስ ሬት ካልኩሌት አድርገን ወይም ሬቱን አገኘን ማለት ነው። ስለዚህ slope at t = minus change in hydrogen concentration over change in time ይመጣል ማለት ነው። ሶ ማይነስ የሃይድሮጅን እዚህ ጋር የምናየው በ0.6 እና በ0.3 መካከል ላይ ያለውን ዲፍረንስ ነው የምንወስደው። ስለዚህ 0.6 ሞላሪቲ ማይነስ 0.3 ሞላሪቲ ይሆናል ዲቫይድድ ባይ ቼንጅ ኢን ታይምም እቺን ታይም ኢንተርቫል ነው የምንወስደው 3.95 ማይነስ 1.15 ሰከንድ ይመጣል። ሶ ፋይናሊ our final answer will be 0.107 ሞላሪቲ ፐር ሰከንድ ይሆናል ማለት ነው። አሁን ኤክሰርሳይዝ 4.2ን የምንሰራበት ጊዜ ላይ እንገኛለን። እናንተ መጀመሪያ በደንብ ሞክሩና ከዛ በኋላ መልሳችሁን ክሮስ ቼክ አድርጉ። question number 1 using the initial concentrations and the fact that oxygen concentration is equal to 0.64 times 10 to the power of -2 more per liter at t is equal to 600 second in table 4.1 calculate dinitrogen pentoxide concentration and nitrogen dioxide concentration at t is equal to 600 second ነው የሚለን። እንግዲህ ከባላንስድ ኬሚካል ኢኩዌሽኑን እንጀምራለን። 2 ሞል ኦፍ dinitrogen pentaoxide decompose ሲያደርግ it gives 4 mole of nitrogen dioxide plus oxygen gas. Then from this our rate expression or rate law is equal to -1/2 change in dinitrogen pentaoxide concentration change in time is equal to 1/4 change in concentration of NO2 per given time is equal to change in concentration of oxygen over change in time ይሆናል። ስለዚህ ከዚህ በኋላ እንግዲህ አንደኛ ዳይናይትሮጅን ፔንታኦክሳይድን ካልኩሌት እናደርጋለን ከተሰጠን በመነሳት ሶ የተሰጠን እንግዲህ የማን ኮንሰንትሬሽን ነው የኦክሲጅን ኮንሰንትሬሽን ነው። ስለዚህ half change in N2O5 concentration over change in T is equal to change in oxygen concentration over change in time ይሆናል። በተመሳሳይ መልኩ 1/4 change in nitrogen dioxide concentration per given time is equal to change in oxygen concentration over change in T። ስለዚህ ታይም ኢንተርቫሎቹ በሁለቱም ጊዜ እኩል ስለሆኑ I can cancel easily cancel አረጋቸዋለሁ። ከዛ በኋላ የሚጠበቅብኝ እንግዲህ ሰብስቲዩት ማድረግ ነው። በዚህ O2 ኮንሰንትሬሽን ጋር የተሰጠኝን ኦክሲጅን ኮንሰንትሬሽን እዚህ ጋርም እንደዚሁ የተሰጠውን የኦክሲጅን ኮንሰንትሬሽን ካልኩሌት አደረግና then የተጠየቁትን እመልሳለሁ ማለት ነው። ስለዚህ ባጭሩ የዳይናይትሮጅን ፔንታኦክሳይድ ሰብስቲዩት አርጋችሁ የምታገኙት መልስ ስንት ይሆናል? 1.28 times 10 to the power of -2 ሞል ፐር ሊትር ይመጣል። በተመሳሳይ መልኩ ደግሞ የናይትሮጅን ዳይኦክሳይድን ካልኩሌት ስታደርጉ እንዲሁ ሰብስቲዩት አድርጋችሁ ስንት ይመጣል? 2.56 times 10 to the power of -2 ሞል ፐር ሊትር ይሆናል ማለት ነው። በጣም ጥሩ። ስለዚህ እንግዲህ እዚች ጋር ተማሪው ሰማራይዝ ለማድረግ ያክል መጀመሪያ ኢኩዌሽኑን ጻፍን፣ ከዛ በኋላ ደግሞ ሬት ኤክስፕሬሽኑን ጻፍን፣ ከዛ በኋላ በሬት ኤክስፕሬሽኖቹ መካከል ላይ ያለውን ዝምድና ነው እዚህ ጋር ተጠቅመን ካልኩሌት ያደረግነው ማለት ነው። Exercise 4.2 question number 2 consider the reaction 2 moles of ethylene or C2H4 is changed into C4H8 or butene from the experimental data given in the table below. Plot a graph for the consumption of ethylene C2H4 versus time. So እንግዲህ እዚህ ጋር ይህ ሪአክሽን አለ። ይህ ሪአክሽን የሚያሳየን 2 ሞል ኦፍ ኢታይሊን የተባለ ኮምፓውንድ ኦርጋኒክ ኮምፓውንድ ወደ ቢዩቲን ወደ ተባለ C4H8 ኮምፓውንድ የሚያደርገውን ለውጥ ኦር ኬሚካላዊ ለውጥ ነው የሚያሳየን። ሶ ኤክስፐሪመንታሊ የተገኘ ዴታ አለ ወይም ደግሞ ይህንን ሪአክሽን አት ዲፈረንት ታይም ኢንተርቫል ላይ ምን ያህል ኮንሰንትሬሽን እንዳለው ሪአክታንትና ፕሮዳክት ቀጥሎ ባለው ቴብል ላይ ታገኙታላችሁ። ስለዚህ ያን ቴብል ይዛችሁ ምን ስሩ ነው የሚለው ግራፉን አስቀምጡ ነው የሚለው። ከዛ ከግራፉ ተነስታችሁ እንግዲህ ቀጥሎ ያለውን ጥያቄዎች ትመልሳላችሁ ማለት ነው። የመጀመሪያው calculate the rate of reaction between the time intervals 10 seconds to 30 seconds። የመጀመሪያው rate of reactionን ካልኩሌት አድርጉ በዚህ ሬንጅ ውስጥ በሚሆንበት ጊዜ በ10 ሰከንድ እና በ30 ሰከንድ መካከል ላይ ያለውን rate of reaction። እንግዲህ በ10 ሰከንድ እና በ30 ሰከንድ መካከል ላይ ይህ ሪአክሽን ሬቱ ወይም ደግሞ ቼንጁ የኮንሰንትሬሽን ለውጡ አፕ ኤንድ ዳውን ሊኖር ይችላል። ስለዚህ አቨሬጅ ሬቱ ነው ኢንዳይሬክትሊ ካልኩሌት አድርጉ የተባላችሁት ማለት ነው። So rate is equal to minus then what? Change in concentration of ethylene C2H4
over change in time ማለት ነው። ስለዚህ change in ethylene concentration is equal to 0.4 minus 0.621 divided by 30 seconds minus 10 second ይሆናል ማለት ነው። እዚህ ኢንካልኩሌት ስናደርግ our final answer will be 0.011 ሞል ፐር ሊትር ፐር ሰከንድ ይሆናል ማለት ነው። እዚህ ጋር ጥያቄ እንደተፈጠረባችሁ ተስፋ አደርጋለሁ። ምክንያቱም 0.4 at 30 ሰከንድ ላይ ኮንሰንትሬሽኑ 0.4 ነው። ከየት መጣ? at 10 ሰከንድ ላይ 0.621 ነው። ከየት መጣ የሚባል ነገር ሄዳችሁ እንግዲህ ቀጥሎ ቴብሉን ተመልከቱ። ቴብሉ ጋር ስትሄዱ የተሰጠው ኤክስፐሪመንታል ዴታ ላይ ታገኛላችሁ። at 10 ሰከንድ የኢታይሊን ኮንሰንትሬሽን 0.621 ነው ማለት ነው። ግራፉን ስንሰራው ደግሞ ከግራፉ ላይ ማንበብ ትችላላችሁ። at 30 ሰከንድ ላይ ዳይሬክትሊ መስመር ስታሰምሩ ትክክለኛ ግራፍ ስታስቀምጡ ነጥቦቹን በትክክለኛ ዲስታንስ ላይ ስታስቀምጡ ማለት ነው 0.4 መሆኑን ታገኛላችሁ። ስለዚህ ሬቱ ስንት ይሆናል ማለት ነው? 0.011 ሞል ፐር ሊትር ፐር ሰከንድ። የማን ሬት? የሬት ኦፍ ኮንሰምፕሽን ኦፍ ኢታይሊን በዚህ ታይም ኢንተርቫል ላይ። ቢጋ ስንመጣ ካልኩሌት the rate of reaction at 45 seconds። እዚህ ጋር ደግሞ ስፔሲፊክ ሆኗል ታይሙ ስንት ሆነ? at 45 seconds። ስለዚህ እየተጠቅን ያለው ምንድነው ማለት ነው? ኢንስታንቲኒየስ ሬቱን ነው የተጠየቅነው ማለት ነው። ስለዚህ ግራፉ ጋር እንሄድና የግራፉን ታንጀንት ላይን ወይም ደግሞ at is equal to 45 ሰከንድ ላይ ግራፉ ላይ ታንጀንት ላይን ሰርተን ከዛ በኋላ የታንጀንቱን ስሎፕ ስናገኝ ኢንስታንቲኒየስ ሬቱን አገኘነው ማለት ነው። ጥሩ ተማሪዎች እንግዲህ እዚህ ጋር ቢ ላይ ተጠየቅነው ምንድነው? ኢንስታንቲኒየስ ሬቱን ወይም ደግሞ የዚህን ሪያክሽን ሬት 45ኛው ሰከንድ ላይ ማለት ነው። ስለዚህ አሰራሩንና ፋይናል አንሰሩን ጠቁማችኋለሁ። እናንተ ደግሞ በደንብ አድርጋችሁ ፕራክቲካሊ ድሮይንጉን በደንብ ግራፉን ሰርታችሁ እነዚህ ነጥቦች በደንብ እየለካችሁ አስቀምጣችሁ ትሰራላችሁ ማለት ነው። ሶ እዚህ ጋር እንግዲህ ስንመጣ 45ኛው ሰከንድ ላይ ስለተባልን ቀጥታ እዚህ ጋር እንመጣለን። ግራፉን የሚነካው እዚህ ጋር ነው አይደል? ስለዚህ ከ45ኛው ሰከንድ ቀጥታ ወደ ግራፉ ካይንድ ኦፍ ነጠብጣብ አድርገን እዚህ ጋር ስንደርስ እቺን ፖይንት እናገኛታለን። ከዛ እቺ ማለት ፖይንት ኦፍ ታንጀንሲዋ ነች ወይም ደግሞ ታንጀንት ላይኑ ግራፉን የሚነካበት ፖይንት ነች። ስለዚህ እንደዚህ አይነት ታንጀንት ላይን ድሮ አደርጋለሁ እዚች ጋር። ከዛ በኋላ እዚህ ጋር እንደምንመለከተው ምን ሰራለሁ? ራይት አንግል እሰራለሁ በዚህ መልክ። ስለዚህ ኤክስቴንድ ካረኩት በኋላ የሆነ ቦታ ላይ ቆርጠውና ራይት አንግል ትሪያንግል እሰራለሁ። ስለዚህ የተለያዩ ቫልዩዎችን አገኛለሁ ማለት ነው። በዚህ ሳይድ የኢታይሊን ኮንሰንትሬሽንን አገኛለሁ። በዚህ በኩል ደግሞ ከሱ ጋር አብሮ የሚሄደውን የታይም ኢንተርቫል ወይም ደግሞ የታይም ኮንሰንትሬሽን አገኛለሁ። ከዛ በኋላ ስሎፑን ማግኘት ነው ማለት ነው። ስለዚህ ስሎፕ ጋር ስንመጣ ምንድነው የተባባልነው? ስሎፕ ጋር ስንመጣ ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ወይም ደግሞ ቼንጅ ኢን ኮንሰንትሬሽን ኦቨር ቼንጅ ኢን ታይም ማለት ነው በሌላ አባባል። ሶ አወር ፋይናል አንሰር ስንት ይመጣላችኋል? በዛ መልክ ሰርታችሁ 0.305 ሞል ፐር ሊትር ፐር ሰከንድ ይመጣል። ስለዚህ እዚህ ጋር እኔ ይህንን ኤግዛክት ነምበሩን ማላስቀምጥላችሁ ግራፉን እዚህ ጋር እንደምታዩት በትክክል ድሮ ስላላረኩት ነው። ስለዚህ እናንተ እየለካችሁ እነዚህን ፖይንቶች አስቀምጧቸውና ትክክለኛ ግራፍ ስሩ። ከዛ በኋላ አሁን ባሳየኋችሁ መሰረት ታንጀንት ላይን ድሮ ካረጋችሁ በኋላ ስሎፑን ካልኩሌት አድርጉ። ያ ስሎፕ ማለት የሪያክሽኑ ሬት at 45 ሰከንድ ላይ ነው ማለት ነው። አክቲቪቲ ፎር ፖይንቱን እንሰራለን። ፎርም ኤ ግሩፕ ኦፍ 3 and discuss each of the following questions then present your responses to the whole class። ቀጥሎ ባሉት የዲስከሽን ፖይንቶች ወይም የዲስከሽን ጥያቄዎች ላይ ዲስከስ አርጉና ፕሬዘንት አርጉ። የመጀመሪያው የዲስከሽን ፖይንት እንደሚላል ኢታኖል can easily burn in air due to the following reaction። ኢታኖል plus oxygen, carbon dioxide plus water. In actual practice, you are required to use a lighter or igniter to start the reaction. Why? እንግዲህ ኢታኖል የምንለው የአልኮል አይነት እዚህ ጋር የምትመለከቱት ነው። ኬሚካል ፎርሙላው በቀላሉ በርን ያደርጋል። እዚህ ጋር ባለው ኬሚካል ሪያክሽን መሰረት ኦክሲጅን ላይ ወይም አየር ጋር ሪያክት ሲያደርግ በቀላሉ ይቃጠላል ነው የሚላል። ነገር ግን አክቹአሊ ኢታኖልን በምናይበት ጊዜ ምን ይፈልጋል? ላይተር ወይም ደግሞ ኢግናይተር ያስፈልጋል። ሪያክሽኑን ለማስጀመር በርን እንዲሆን ለማድረግ ለምንድን ነው የሚለን? መልሳችን ባጭሩ እንግዲህ ምንድነው? ሁል ጊዜ ምን ያስፈልገናል? ሚኒመም አማውንት ኦፍ ኢነርጂ ያስፈልገናል። ሚኒመም አማውንት ኦፍ ኢነርጂ ያስፈልገናል አንድን ኬሚካል ሪያክሽን ለማስጀመር። ለዚህ ነው እዚህ ጋር ምን የምንጠቀምበት ኢግናይተር ወይም ላይተር ማለት ነው። እሱን እስካልተጠቀምን ድረስ ሪያክሽኑ የፈለገውም ሪያክቲቭ ቢሆንም አይጀምርም። ስለዚህ ሚኒመም አማውንት ኦፍ ኢነርጂ ያስፈልገናል ኢታኖሉ እንዲቀጣጠል ወይም እንዲቃጠል።
ሁለተኛው የዲስከሽን ፖይንት ኮንሲደር ዘ ፎሎዊንግ ሪአክሽን። እዚህ ጋር እንደምንመለከተው ናይትራይል ክሎራይድ ፕላስ ክሎሪን ጊቭስ አስ ናይትሮጅን ዳይኦክሳይድ ፕላስ ክሎሪን ይሰጠናል። ሶ እዚህ ጋር በምትመለከቱት መልኩ ማለት ነው which of the above collisions might be successful to form the product። ሶ እዚህ ጋር ከምትመለከቱት ከኤ እና ከቢ የትኛው ይመስላችኋል ሰክሰስፉል ኮሊዥን ፕሮዳክት የሚሰጠን? ሁሉም ኮሊዥኖች ወይም ሁሉም ግጭቶች በሪአክታንቶች መካከል ያሉ ሁሉም ግጭቶች ፕሮዳክት አይሰጡንም። ስለዚህ ከሁለቱ የትኛው ይመስላችኋል ምን ኢፌክቲቭ ኮሊዥን የሆነው ወይም ደግሞ ሰክሰስፉል የሆነው ከምን አንጻር? ፕሮዳክትን ከመስጠት አንጻር የሚለን መልሳችን እንግዲህ ቢ ነው የሚሆነው። ምክንያቱም ሁለቱ ክሎሪኖች ፌስ ቱ ፌስ ኦሪየንት ስለሆኑ ማለት ነው። ስለዚህ እዚህ ጋር ልብ ልትሉ የሚገባው ነገር ሁሉም ኦሪየንቴሽኖች ሁሉም ኮሊዥኖች ምን አይሰጡም? ፕሮዳክት አይሰጡም። ስለዚህ ፕሮዳክት ለመስጠት ፕሮፐርሊ ኦሪየንት መሆን አለባቸው when they collide። ሌላው በዚህ ሴክሽን የምናነሳው ፖይንት ኮንዲሽንስ ኒድድ ፎር ኤ ኬሚካል ሪአክሽን ነው። ሶ ኬሚካል ሪአክሽን ቴክስ ፕሌስ እንዲያደርግ የሚያስፈልጉ ቅድመ ሁኔታዎች አሉ። እነሱን ነው የምንመለከተው በዚህ ርዕስ ስር ማለት ነው። Chemical reactions are usually explained by collision theory. The assumption of the collision theory is that chemical reaction takes place due to collision between molecules. በጣም ጥሩ እንግዲህ ኮሊዥን ቲዮሪ የሚባል ነገር አለ። ይህ ኮሊዥን ቲዮሪ የሚያስረዳው ምንድነው? ኬሚካል ሪአክሽን ቴክስ ፕሌስ እንዲያደርግ ወይም ኬሚካል ሪአክሽን ኦከር እንዲያደርግ የሚያስፈልጉ ግጭቶች አሉ። በሪአክቲንግ ሞለኪውሎች መካከል ኮሊዥን ሊኖር ይገባል፣ ሊጋጩ ይገባል። ነገር ግን እዚህ ጋር ልብ ልትሉ የሚገባው ቅድም በአክቲቪቲ እንዳየነው ሁሉም አይነት ኮሊዥኖች ሁሉም አይነት ግጭቶች ወደ ኬሚካል ሪአክሽን አያመሩም ወይም ደግሞ ፕሮዳክት አይሰጡም። Collisions between reactants. The collision theory of rate of reaction is that in order for a reaction to occur between reacting species, atoms, ions or molecules, they must first collide, come in contact. በጣም ጥሩ ኮሊዥን ቲዮሪ እንግዲህ ምንድነው የሚለን? አንድ ወይም ደግሞ ሪአክታንቶች ሪአክት ለማድረግና ኬሚካል ሪአክሽን ቴክስ ፕሌስ እንዲያደርግ መጀመሪያ ላይ ኮሊዥን ሊኖር ይገባል። መጀመሪያ ኮላይድ ሊያደርጉ ይገባል ወይም ደግሞ they have to come in contact ሊነካኩ ይገባል የሚለው the rate of reaction is directly proportional to the number of collisions. ስለዚህ እዚህ ጋር ባጭሩ ምንድነው የሚለን? ሬት ኦፍ ሪአክሽን በማን ዲፔንድ ያደርጋል? ወይም ደግሞ ዳይሬክትሊ ፕሮፖርሽናል ነው ከማን ጋር? ከነምበር ኦፍ ኮሊዥን ፐር ሰከንድ ጋር። ስለዚህ ፍሪኩዌንሲ ኦፍ ኮሊዥን ድግግሞሹ የመነካካቱ ድግግሞሽ የንክኪው ብዛት ሲጨምር ሬት ኦፍ ሪአክሽኑ ምን ይሆናል ማለት ነው? ይጨምራል። ስለዚህ ሬት ኦፍ ሪአክሽን ኢዝ እዚህ ጋር እንደምንመለከተው ዳይሬክትሊ ፕሮፖርሽናል ዊዝ ነምበር ኦፍ ኮሊዥንስ ፐር ሰከንድ። ስለዚህ በሰከንድ ውስጥ በጣም ብዙ ግጭቶች፣ በጣም ብዙ ንክኪዎች፣ በጣም ብዙ ኮሊዥኖች ካሉ then what ሬት ኦፍ ሪአክሽኑም ከፍ ያለ ሊሆን እንደሚችል ፕሪዲክት እናደርጋለን። Number 1 proper orientation. According to collision theory, the more collisions there are, the faster the rate of reaction would be. ቅድም ተነጋግረናል። ስለዚህ ብዙ ኮሊዥኖች አሉ ማለት ሬት ኦፍ ሪአክሽኑ ፋስት ነው እንደማለት ነው። However, not all collisions between reacting species result in a reaction. This is because collision between reactants can be either effective or ineffective. በጣም ጥሩ ቅድም እንግዲህ ነምበር ኦፍ ኮሊዥኑ ሲጨምር ንክኪው በበዛ ቁጥር ሬት ኦፍ ሪአክሽኑ ይጨምራል ብናል። ምክንያቱም ንክኪው በዛ ማለት ሞር ኢፌክቲቭ ኮሊዥኖች ይኖራሉ ማለት ነው። ይህንን ኢፌክቲቭ ኮሊዥን የምንገልጽበት ተርም ምን ይባላል? ፕሮፐር ኦሪየንቴሽን ይባላል። ሁሉም አይነት ኮሊዥኖች ፕሮዳክት አይሰጡም። እዚህ ጋር በምሳሌው ላይ እንደምትመለከቱት ሉክ እዚህ ጋር ለምሳሌ እነዚህ ሁለቱ መጡ ፕሮፐር ስላልሆነ የተጋጩት መልሰው ተጋይተው ተመላለሱ ተለያዩ። አያችሁ አይደለ? ስለዚህ ምንም አይነት ፕሮዳክት አልፈጠሩም። ነገር ግን ኮላይድ አድርገዋል፣ ተጋይተዋል። ስለዚህ በዚህ ልክ እንደዚህ ሁሉ የተለያዩ ሞለኪውሎች በሚጋጩበት ጊዜም ሁሉም ፕሮዳክት ይሰጣሉ ማለት አይደለም። ፕሮዳክት እንዲሰጡ ኢፌክቲቭ ኮሊዥን መሆን አለበት። ያ ኢፌክቲቭ ኮሊዥን በምንድነው የሚለካው? ኢን ፕሮፐር ኦሪየንቴሽን ሲመጡ በትክክል መተው ግጥም ሲሉ ማለት ነው። ሶ እዚህ ጋር እንደምትመለከቱት ኤ እና ቢ ጋር ስናየውን ኢፌክቲቭ ኮሊዥን ስላካሄዱ እዚህ ጋር እንደምትመለከቱ ምን ተፈጠረ? ፕሮዳክት ተፈጠረ ማለት ነው። ስለዚህ ኢፌክቲቭ እና ኢንኢፌክቲቭ ኮሊዥን የምንለው አለ። ኢፌክቲቭ ኮሊዥን የምንለው when the reacting substance come in proper orientation direction መተው በትክክል ግጥም
ግጥም ሲሉ ወይም ደግሞ ሪያክት ሲያደርጉ ፕሮፐር ኦሪየንቴሽን እንለዋለን። ያም ፕሮዳክት እንዲፈጠር ያደርጋል። Effective collisions are collisions that result in reaction to form the desired products. Ineffective collisions are collisions that do not result in a reaction to form the desired products. Thus, the collision between molecules should have the proper orientation. ስለዚህ ስንጠቀልለው ቅድም እዛ ጋር ያስረዳኋችሁ ነገር አለ። collision between molecules ወይም between reacting substances መካከል ላይ in proper orientation ሲመጣ ነው ኢፌክቲቭ የምንለው። አሊያ ኢንፌክቲቭ ኮሊዥን ነው፣ ምንም አይነት ፕሮዳክት አይሰጥም፣ ተጋይቶ መመለስ ነው ማለት ነው። እዚህ ጋር እንግዲህ በተጨማሪ ምሳሌ ኢፌክቲቭ እና ኢንፌክቲቭ ኮሊዥንን እንመለከታለን ማለት ነው። ሶ እዚህ ጋር እንደምንመለከተው እንግዲህ ፕሮፐርሊ ኦሪየንት ስላልሆኑ እዚህ ጋር የምታዩቸው ሪያክታንቶች መጡ፣ ተቀራረቡ፣ ከዛ በኋላ ተጋጩ፣ ነገር ግን መልሰው ተለያዩ። ስለዚህ ኦሪጂናሊ የነበረውን እዚህ ጋር ፋይናሊ አገኘ ነው። ተጋጩ፣ ተለያዩ። አያችኋል? መጡ፣ ተጋጩ፣ ዜን ተለያዩ። ስለዚህ ምንም የተፈጠረ የተለየ ነገር የለም ማለት ነው። ስለዚህ እንደዚህ አይነቱን ግጭት ኢንፌክቲቭ ኮሊዥን እንለዋለን። በትክክለኛ ኦሪየንቴሽን በትክክለኛ አቅጣጫ ስላልተጋጩ ማለት ነው። እዚህ ጋር ስንመጣ ደግሞ ሉክ ዳይሬክሽናቸው የተለየ ነው። ስለዚህ እዚህ ጋር መተው ተጋጩ። ከተጋጩ በኋላ እዚህ ጋር እንደምትመለከቱት አዲስ ፕሮዳክቶችን ፈጠሩ። ስለዚህ እንደዚህ አይነቱን ደግሞ ምን እንለዋለን? ኢፌክቲቭ ኮሊዥን እንለዋለን። ይህ ኢፌክቲቭ የሆነበት ምክንያት ይህ ኮሊዥን ኢፌክቲቭ ወይም ውጤታማ የሆነበት ምክንያት ከምን አንፃር ነው ማለት ነው? ከኦሪየንቴሽናቸው አንፃር ነው። ስለዚህ ፕሮፐርሊ ኦሪየንት ሆነው ስለተጋጩ ዜን እዚህ ጋር ፕሮዳክት ተፈጠረ። ሌላ ሁለተኛው ነጥብ ቅድም እዛ አክቲቪቲያችን ላይ ኤታኖልን ኬዝ አንስተናል። ከሱ ጋር የሚገናኝ ነው። አክቲቬሽን ኢነርጂ if the collisions between the reactant molecules do not have sufficient energy then no reaction will occur. Therefore for the reaction to take place, collisions must occur with sufficient energy to break the bonds in the reactants and form new bonds in the product. በጣም ጥሩ። ስለዚህ አሁን እያየን ያለ ነው ምንድነው? preconditions for a chemical reaction. አንድ ኬሚካል ሪያክሽን ቴክስ ፕሌስ እንዲያደርግ መጀመሪያ ላይ ምን ያስፈልገዋል? ኮላይድ ማድረግ አለበት። ያ ኮሊዥን ምን አይነት ኮሊዥን መሆን አለበት? ኢን ፕሮፐር ኦሪየንቴሽን መሆን አለበት። ያ ብቻ ግን በቂ አይደለም። ምን ያስፈልገዋል? ሚኒመም አማውንት ኦፍ ኢነርጂ ያስፈልገዋል። ስለዚህ ቅድም እዛ ጋር ኢታኖሉን ለማቀጣጠል ምን ተጠቅመናል? ላይተር ተጠቅመናል አይደለ? ስለዚህ ልክ እንደዛ ሁሉ አክቲቬሽን ኢነርጂ ሚኒመም አማውንት ኦፍ ኢነርጂ ያስፈልጋል። thus minimum amount of energy needed for the reaction is known as activation energy. ስለዚህ እዚህ ጋር እንደምትመለከቷት እቺ ምን ነው የምታሳየን? አክቲቬሽን ኤነርጂ። ስለዚህ አክቲቬሽን ኤነርጂ ምንድነው ማለት ነው? the minimum amount of energy needed to start a reaction. ስለዚህ አንድ ሪያክሽን እንዲጀምር ሁሉ ጊዜ ምን ያስፈልገዋል? ሚኒመም አማውንት ኦፍ ኢነርጂ ያስፈልገዋል። ለምሳሌ ክብሪትን በቀላሉ ባነሳላችሁ ቁጭ ብታረጉት እንጨቷን አወጣችሁ እንዲሁ ቁጭ ብታረጉት ሪያክት ያደርጋል እንዴ? አያደርግም። ነገር ግን ጫር ስናረጋው ምን ያደርጋል? ያው መንደድ ይጀምራል። ስለዚህ ሪያክት ማድረግ ይጀምራል። ስለዚህ ያቺ ጭረቷ ያቺ ዛጋ የፈጠርናት ፍትጊያ ሚኒመም አማውንት ኦፍ ኢነርጂ እንዲፈጠር አድርጋለች ማለት ነው። ስለዚህ ሁሉ ጊዜ ኬሚካል ሪያክሽን ቴክስ ፕሌስ እንዲያደርግ ፕሮፐር ኦሪየንቴሽን ብቻ በቂ አይደለም። ሚኒመም አማውንት ኦፍ ኢነርጂ ያ ሚኒመም አማውንት ኦፍ ኢነርጂ ምን ይባላል? አክቲቬሽን ኢነርጂ ያስፈልጋል። According to the kinetic molecular theory, the average kinetic energy of a particle is directly proportional to the absolute temperature. As the temperature of the reacting species is raised, the average kinetic energy of the reacting particles increases considerably. በጣም ጥሩ። ይህ ሐሳብ እንግዲህ kinetic molecular theory ከአብሶሉት ቴምፕሬቸር ጋር የሚያገናኝ ሐሳብ ነው። ከዚህ በፊት ተነጋግረናል። በባለፈው ዩኒት ላይ አይተናል። absolute temperature እና kinetic molecular theory of a substance directly proportional ናቸው። ይህ ማለት ነው ስለ ሪያክሽን እያወራን ነው። ስለዚህ ምን አለ? ሪያክቲንግ ሰብስታንሶች ሪያክቲንግ ፓርቲክሎች ወይም ደግሞ ሪያክታንቶች አሉ። ስለዚህ የሪያክቲንግ ፓርቲክሎቹ ቴምፕሬቸር በጨመረ ቁጥር ካይኔቲክ ኤነርጂያቸው አቨሬጅ ካይኔቲክ ኤነርጂያቸው እየጨመረ ይመጣል። ያም ደግሞ እንቅስቃሴያቸው እንዲጨምር ያደርጋል።
This causes the particles of the reactants to collide more frequently and with greater energy. This results in increase in reaction rate. በጣም ጥሩ። ስለዚህ ስንጠቀልለው ቅድም እንዳልነው የሰብስታንሶች ቴምፕሬቸር ስለ አክቲቬሽን ኤነርጂ ነው ያወራን ያለ ነው። የሪአክቲንግ ሰብስታንስ ቴምፕሬቸር ጨመረ ማለት እንቅስቃሴያቸው ምን ይሆናል? ይጨምራል። ምክንያቱም ካይኔቲክ ኤነርጂያቸው ስለሚጨምር። ስለዚህ እዚህ ጋር በዲያግራም ላይ እንደምትመለከቱት አት ሎ ቴምፕሬቸር እና ሃይ ቴምፕሬቸር ኮምፔር ብናደርግ at high temperature reacting substances kinetic ኤነርጂያቸው ይጨምራል። kinetic ኤነርጂያቸው ጨመረ ማለት ሞር ይንቀሳቀሳሉ። ስለዚህ ሞር ሙቭ ያደርጋሉ ማለት number of collisionናቸውም ይጨምራል ማለት ነው። number of collisionናቸው ጨመረ ማለት number of effective collisionናቸው ጨመረ ማለት ነው። ስለዚህ indirectly rate of reactionናቸውም ይጨምራል ማለት ነው። ጥሩ እንግዲህ ተማሪዎች በዛሬው ቪዲዮአችን ላይ ብዙ ሐሳቦችን ነካክተናል። rate of reactionን ተመልክተናል። የተለያዩ ካልኩሌሽኖችንም ሰርተናል። ከዚህ ውጪ ደግሞ rate of reaction ዲተርማይን እንደምናደርግ ተመልክተናል። በተጨማሪም ደግሞ preconditions for a chemical reaction ምን እንደሆኑ አይተናል። በቀጣይ ቪዲዮአችን ደግሞ ፋክተር ዛት አፌክት ሬት ኦፍ ሪአክሽን ወይም ደግሞ ሬት ኦፍ ሪአክሽንን አፌክት የሚያደርጉ ፋክተሮችን አንድ ባንድ እያነሳን በደንብ እንመለከታለን። እስከዚያው መልካም ጊዜ ይሁንላችሁ።